የተስፋው ቃል ነው። ቃል የተባለ የተስፋ ቃል ነው። ቃልም እግዚአብሔር ነበረ ይላል አይደል? የተስፋው ቃል እግዚአብሔር ነበረ። የተስፋው ቃል እግዚአብሔር ነው እኮ። እግዚአብሔር የሚለው ግሪኩን ማየት ይጠበቅብናል። ሆቴዎስ ሳይሆን ቴዎስ ብቻ ነው ያለው። ቴዎስም ይሁን ምንም ይሁን የተስፋው ቃል እግዚአብሔር ነበረ እኮ። አንደኛው ነው አይደለም። ስለሱ አይደለም ፖይንት። ቆይ ስለሱ አይደለም ፖይንት። የተስፋው ቃል ራሱ ባይት ሰልፍ ዲቫይን የሆነ ነገር ነው። ዲቫይን ነው አይልም። ዲቫይን የሚሆነው ሆቴዎስ ቢል ነበር። እዚህ ጋር ግን ቴዎስ ብቻ ነው ያለው። ዴፊኒት ቴዎስ የሚለው ለአምላክ ይሰጣል። እሱ ቆይ እሱን ወደ ዴፊኒት አርቲክልም ወደ ምንም እንመጣለን። ቆይ አንዴ አሁን ልታመልጥ ስማኝ። እሺ ስማኝ በደንብ። የተስፋው ቃል ባይት ሰልፍ እግዚአብሔር ነበረ ይላል ወይ? እግዚአብሔር ነው ይባላል። የተስፋው ቃል ራሱ ባይት ሰልፍ እንደ ፐርሰን ያንተ ጥያቄ ትክክል የሚሆን ኖሮ ሆቴዎስ ቢል ዘብ ይጨመርበት ኖሮ ስለሱ አይደለም። እኔ አሁን ስለ ቴዎስ ስለሱ አይደለም ፖይንት። ሰማኛ እንዴ ቆይ እኔ ስለሱ አይደለም ፖይንት። ቃል የተባለው የተስፋ ቃል ነው ብለኸኝ፣ የተስፋ ቃል የሚባለው እግዚአብሔር ነበረ ተብሎ ይነገርለታል ወይ? የተስፋ ቃል አይደንቲቲ ነው። ይሄ አይደንቲቲነቱን እንጂ ዲቫይንነቱን አይደለም የሚያመለክተው። የተስፋ ቃል ምንድን ነው? ሐሳብ ነው አይደል? ሐሳቡ ነው እግዚአብሔር ነው እያልከኝ ያለው? እሱ ሐሳብ እግዚአብሔር ነው ሲል እኮ እዚህ ጋር ዲቫይንነቱን አይደለም። ያንተ ጥያቄ እኮ ትክክል የሚሆነው ሆቴዎስ ምኑን የሱ ሐሳብ እኔ ሆቴዎስ እዛ ውስጥ ግሪኩ ውስጥ ለመደበቅ ወደ ግሪኩ እንመጣለን። ችግር የለውም። ወደ ግሪኩ እንመጣለን። የተስፋው ቃል እግዚአብሔር ነበረ ተብሎ ሲጠራ ምን ማለት ነው? የተስፋው ቃል እግዚአብሔር ነው ሲባል የእግዚአብሔር ነው ማለት ነው። የሱ አትሪቢዩቱ ካራክተሩ ነው ማለት ነው። ያው ሁለት ላይ እንቀጥል እስቲ። ቃል በቃል እንዋላል ሁሉ በእርሱ ሆነ አንዳችም ያለ እርሱ የሆነ ነገር የለም ይላል ማለት ነው። አንዴ ሚውት አድርግና እንትን እንላለን። በቃ እንቀጥላለን። የተስፋው ቃል አሁን ቃሉ የሚለው ቃል በቃል የተስፋው ቃሉ አንዴ ቆይ፣ ጀለስ እየደወልክ ነበር ለካስ። ቆይ አንዴ ላስገባ። ልክ ነበር እንዴ? ራሱ አላየሁትም ጭስ እና ጋይስ በደንብ አስተውሉ። የተስፋው ቃል አክሰፕት አድርጌያለሁ። የተስፋው ቃል ወንድማችን ምን አለ? እግዚአብሔር ነው። አሁን በሱ ዲፊኒሽን ነው ቃል የሚለውን የተስፋው ቃል ነው ከተባለ የተስፋው ቃልም እግዚአብሔር ነበረ። ኦኬ ቃልም እግዚአብሔር ነበረ የሚለውን የተስፋው ቃል ነው ቃል ብለን ከተረዳ ነው ጠየቅኩት ፊት ለፊት። ከዛ የእግዚአብሔር ነው ለማለት ነው አለ። ግን አይልም፣ ክፍሉ አይልም። በጣም ትልቁ ችግር እሱ ነው። አሁን ሰዎች ባይዘዌይ እንደው ጀስት ፎር ዘ ሴክ ኦፍ አርጊውመንት ቃል የሚለው የተስፋ ቃል ብለህ ፈታው ምናምን ብለን ነው እንጂ እንደዚህ ብሎ የፈታ የጥንት አባትን በሉት እኔ አላቅም። ራሱ በስኮላር ደረጃ ራሱ ቃል የሚለው የተስፋ ቃል ነው የሚለው ግን ወንድማችን መጨረሻ ላይ ምን አለ? የራሱን ኢንተርፕሪቴሽን መሀል ላይ ከተተበት። ምን ብሎ ከተተ? ቃልም እግዚአብሔር ነበር የሚለውን የተስፋ ቃሉ የእግዚአብሔር ነው ተብሎ ይሄን ለማለት ነው አይልም። መጽሐፍ ቅዱስ አይልም። አያችሁ፣ የራሳችንን ሐሳብ እግዚአብሔር ቃሉ ስንከት እንደዚህ አይነት ችግሮች ያመጣል። ኦኬ እንደዚህ አይነት ችግሮች ያመጣል። እሺ ኦመር አንዴ ማይክን ከፈት። እሺ አኪዮስ ሰላም በለን ብሮስኪ ዌልካም። ሰላም ለእናንተ ይሁን ጋይስ፣ እንዴት አላችሁልኝ? ትራንስፖርት ውስጥ ነኝ፣ አወራችኋለሁ በደንብ። አንዴ ተልበለና ሲመች የሆነ ምልክት ስጠኝ፣ ችግር የለውም። በቃ ፒስ ከቴዎስ ሆሎጎስ የሚለው ላይ የሚለው ደፍነት አርቲክሉ እሱ ቴዎስ የሚለው ላይ አይደለም ምናምን ሲባል ነበርና እሱ ሰብጀክቱ ላይ ነው የሚያልፈው፣ ሎጎሱ ላይ ማለት ነው። ከቴዎስ ሆሎጎስ እዛ ጋር ቴዎስ ሰብጀክቱ ነው አይደለም የሚመጣው፣ ኦብጀክቱ ሰብጀክቱ ሎጎስ ነው። ስለዛ ደፍነት አርቲክሉ ሎጎሱ ላይ ነው የሚያልፈው። ስለዛ ሆሎጎስ ነው የሚሆነው፣ ሆቴዎስ አይሆንም። ስለዛ ከቴዎስ ሆሎጎስ ይላል ማለት ነው። ቃልም እግዚአብሔር ነበረ ሲባል ሰብጀክቱ ቃል ነው። ለማንኛውም ቀጥሉና እንትን እላለሁ እመጣለሁ። እሺ አኪስ ሲመቸ እንትን በለኝ ኦመር፣ እኛን ቀጥልና። እሺ ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ያንተን ይዘን ምን ያህል ይሄ ተስፋ ቃል የሚለው ምን ያህል ነጥብ እንደሚያስጥልል አሳየን። አብረን እንውረድ። እሺ ኦኬ፣ አብረን እንወርዳለን። ይህ በመጀመሪያ በእግዚአብሔር ዘንድ ነበር የተባለው የተስፋው ቃል ነው አይደል? በአንተ ዲፊኒሽን ቁጥር 2 ላይ ሁሉ በእርሱ ሆነ ከሆኖም አንዳች እንኳ ያለ እርሱ የሆነ የለም ሲል ሁሉ ነገር የተፈጠረው በእርሱ ነው እየተባለ ነው አይደል? በቃል በምን በቃል በተስፋው ቃል በአንተ ዲፊኒሽን ሁን በሚለው ቃሉ ማለት ነው።
ሎጎስ ቀደም እኮ የተስፋ ቃል ብላይ ነበር። አሁን ደግሞ ንግግር አረከው ቁጥር 3 ላይ ሲል የተስፋ ቃሉማ እንዴት እንደመጣ እየነገረ ነው። ያ ለአብርሃም የተነገረ አይደለም። ቀደም ቁጥር አይደለም በስጋ እንደመጣ እየነገረ ነው። ኦመር ታማኙ ቁጥር 14 ላይ እኮ አልደረስም። ታማኙ ኦኬ። ቁጥር 1 ላይ የተስፋ ቃል ብላይ ነበረ። ቁጥር 3 ላይ አመጣውልህና ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ የተባለው እዚህ ጋር ሳብጀክቱ ሁሉ የተባለው መጀመሪያ ቃል የተባለው አካል ስለሆነ ሁሉ በእርሱ ሆነ ሲል ሁሉ በተስፋ ቃሉ ሆነ እየተባለ ነው አይደለም፣ በንግግራዊ ቃሉ ሆነ እየተባለ ነው። በደንብ በቃ አስተውሉ እናንተ ሰዎች፣ ታች ያላችሁ ሰዎች። እሺ አንዴ ወደ ታች አብረን እንወርዳለን። ቆይ አብረን ወደ ታች አብረን ወደ ታች እንወርዳለን። እኔ ታች ያሉ ሰዎች እንዳወራ እያረከኝ እንጂ አንተ ተወራና ትለኛለህ እያወራ ነው እኮ። ስለዚህ ግን እሱን ተስማማን፣ ለሰዎች ክላሪፋይ ያደረኩት ተስማማን። አንዴ ቆይ ሚውት አድርግ አንዴ። ጋይስ በደንብ አስተውሉ። ኦኬ በደንብ አስተውሉ። ቁጥር 1 ላይ የተስፋው ቃል ነበር ያለው። የተስፋው ቃል ለአብርሃም የተሰጠው የተስፋው ቃል ነበር ብሎ የፈታው ኦኬ። እሱም ያው ቁጥር 1 ላይ እዛው ዲባንክ ተደርጓል፣ ችግር የለውም። ቁጥር 3 ላይ ስንመጣ ግን ሁሉ በእርሱ ሆነ የሚለው አሁን ደግሞ ንግግር ሆነ። ኦኬ ሁሉ በእርሱ ሆነ የሚለው ምን አደረገው? ንግግር አደረገው። ጋዲሳ ያልኩት ያልከኝን እኮ ነው። አንዴ ቆይ እስቲ ብራዘር፣ ምን ሆነ ነው? በቃ እኮ ተሳስተሃል እኮ። ምን መሳሳት እኮ በአንተ አልተጀመረም ብራዘር። አሁን እንድንማማር ነው፣ ታች ያሉ ሰዎች እንዲያስተውሉት ነው። ይሄ ተስፋ ቃል ብሎ መፍታት ምን ያህል ኮንሲስተንት እንደማይሆን ወደ ታች እየወረድን ስንመጣ ኮንሲስተንት እንደማይሆን በደንብ ማሳየት ስለተፈለገ ነው። ስለዚህ ኦኬ ሁሉ በእርሱ ሆነ የሚለው ክፍል ላይ ወንድማችን ምን አለ? እዚህ ጋር ደግሞ ንግግር ነው አለ። ኦኬ ንግግር ነው አለ። ቆላሲስ ምዕራፍ 1 ቁጥር 16 ላይ ግሪኩን ሜቢ አስተውለው ከሆነ ኦል ቲንግስ የሚለው ፓንታ የሚል ቃል ነው አይደል ያለው? ሜቢ ግሪኩን የምትረዳው ከሆነ ኦል ቲንግስ የሚለው ፓንታ ነው አይደል ቃሉ? ቆላሲስ ምዕራፍ 1 ቁጥር 16 ላይ ኤግዛክትሊ ጳውሎስ አይደል ይሄንን የግሪክ አቀማመጥ ኤግዛክትሊ ይጠቀማል አይደል? ቁጥር 16 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና የሚለውን ሁሉ የሚለውን እዚህ ጋር ፓንታ ነው የሚጠቀመው አይደል? ኦማር ጳውሎስ እዚህ ጋር ስለማን ነው እያወራ? በእርሱ ተፈጥረዋል ብሎ ሲናገር ስለማን ነው እያወራ ያለው? ቆላሲስ 16 ላይ ስለ ኢየሱስ። በጣም ጥሩ። ስለዚህ ሁሉ በእርሱ ተፈጥሯል ሲል ቆላሲስ 1:16 ላይ ፓንታ የሚለውን የግሪክ ቃል ነው የሚጠቀመው። ስሩሂም የሚለውንም የግሪኩን ቃል ሄደ ብትመለከት፣ ዲያውቶ የሚለውን ቃል ሄደ ብትመለከት ቀጥታ ከዛ ጋር የሚገናኝ ነው አይደል? ዮሐንስ 1:3 ላይ ሁሉ በእርሱ ሆነ የሚለውን ዲያውቶ የሚለው የግሪክ ቃል ነው የሚሆነው። በእርሱ የሚለውን ስሩሂም የሚለውን ቆላሲስ ምዕራፍ 1:16 ላይ ሳብጀክቱ ስሩሂም ማለት የፈጠረው ቃሉ የባለቤትነት አለው እግዚአብሔር ነው ማለት ነው አይደል? ቃሉ አይደለም ቃል የተባለው ራሱ እኮ ኦመር ወደዛ እመጣለሁ። ባይዘው ዮሐንስ ወንጌል ምዕራፍ 1 ላይ ማለት ነው ሰማን እኮ ሳብጀክት አለው ማለት ነው። ቆይ አንዴ ሁሉ በእርሱ ተፈጥሯል ሲል በዚህ ጋር የተጠቀሰው ማን ነው? ቆላሲስ ላይ ኢየሱስ። ዮሐንስ ላይ ግን ቃል ነው። ቆላሲስ ስልክ ገብቶብኝ ቆላሲስ ምዕራፍ 1 ቁጥር 16 ሁሉ በእርሱ ተፈጥሯል ሲባል እርሱ በኢየሱስ በደንብ ስሙ። ቆላሲስ 1:16 ላይ ግሪኩም ሁሉ የሚለው ቃል ፓንታ ነው የሚለው፣ ስሩሂም የሚለው ቃል ዲያውቶ የሚል ቃል ነው ያለው። ሁሉ በእርሱ ተፈጥሯል ሲል ቆላሲስ ላይ ስለ ኢየሱስ ነው የሚያወራው ብሎኛል። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ ሲል ስለማን ነው እያወራ ያለው? ስለ ቃል። ቃል የተባለው ማን? እግዚአብሔር። ቃል የተባለው ማን? እግዚአብሔር። ግሪኩ ላይ አትምጣልከኝና እግዚአብሔር አብ ወደ ልጁ እንደጸለየ ታውቃለህ? ኦማር እግዚአብሔር አብ ወደ ልጁ እንደጸለየ ታውቃለህ? ሀሳቡ ታች ያለው ሰው እያስተዋለ ስለሆነ ችግር የለውም። ሜቢ ዮሐዲ አንድ ሀሳብ ልጨምርና ትቀጥላለህ። ዮሐዲ ከፈለክ አንዴ ይቅርታ። እሺ አንዴ ቆይ ጋይስ፣ አንዴ ታገሱኝ። እየጨለምኩ መጣሁ መሰለኝ። ሪንግ ላይ ታላበረውም። አንዴ ታገሱኝ ወዳጆቼ። እሺ አንዴ ይቅርታ። እሺ እናንተ ሰዎች፣ እናንተ ታች ያላችሁ ሰዎች ደግሞ ተብትቡ። ያው ለመማማር ነው እንጂ ከሰዎች ጋር እንደው እንትና እንዲያደርገ ሳይሆን ሰዎች እንደው በስርዓት የእግዚአብሔርን ቃል አንደርስታንድ እንዲያደርጉና ታማኝ ለእግዚአብሔር ቃል እንዲሆኑ ነው። አላማችን እርሱ ነው። እሺ ዮሐዲ ትቀጥላለህ። አንድ ሀሳብ እዚህ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቀጥል ጋዲ። እኔ እኮ አስቆኝ ነው ምን ያክል ኢንኮንሲስተንስ እንደሆኑ በደንብ እንዲያውቁ ነው። ሲያቃጥል በሹካ
ሲቀዘቅዝ በእጅ እንደሚባለው ቅድም አላስኬድ ስላለው የተስፋ ቃል ምናምን ብሎ ጀመረ። አሁን ደግሞ አይደለም ልድገምላችሁ 14 ላይ የተነገረ ቃል ስጋ ሆኖ የተባለው እኔም ላውራ እንጂ እንዴ እኔ አላወራም። ምንድነው የምታወራው? 14 ጋር አይደለም። አሁን ልታወራ አይደለም የገባው፣ ልትወያይ ነው፣ ልትጠየቅ፣ ልትመልስ። የተስፋ ቃል የተባለውን እየደጋገማችሁ ስለሆነ ያልኩት እሱን ነው። ቃል የተባለው ግን ሎጎስ የንግግራዊ ቃል ነው ነው ያልኩት። ኦመር አሁን እኮ ያልከውን ነገር ሰዎች ሰምተውታል። አሁን በቅንነት እናወራ። ኦኬ በቅንነት እናወራ። ለምን ሰዎች አስተውለውታል። ከቀደም ጀምሮ ያወራነው ነገር እኔ እኮ ፕሩቭ ማድረግ የምፈልገውን ፖይንት ፕሩቭ አድርጌያለሁ። ጥሩ በቃ ፕሩቭ ማድረግ የምፈልገውን ፖይንት ፕሩቭ አድርጌያለሁ። ዮሐዲ እንዳለው ኮንሲስተንት እንዳለው ያሳያል። ግን እንቀጥል፣ ችግር የለውም። አሁን እኔ ቁጥር 14 ላይ አደረስኩኝ። ከ14 በፊት ሌሎች 10 ሰዎች እሺ እኮ እናዋለን የቲዮስና እሱን አስረዳኝ አንዴ ቆይሽ። እሺ ከሆኖም አሁን ጋይስ በደንብ አስተውሉ። ከቀደም ጀምሮ ያልተከታተላችሁ ሰዎች ቁጥር 1 ላይ የነበረው የተስፋ ቃል ብሎ ነው ወንድማችን የፈታው። ከዛ ቁጥር 3 ላይ ደግሞ ምን አለ? ወደ ንግግር አምጥቱት። ኦኬ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል። ስለማን ነው በእርሱ የተባለው እዚህ ጋር ኦመር? ቃል ስትል የተስፋው ቃል ወይስ ንግግሩ? ንግግሩ። ኦኬ በንግግሩ በእርሱ ህይወት ነበረች የሚለው በደንብ አስተውሉ። ህይወትም የሰው ብርሃን ነበረች ይላል። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ይሄን እንዳትረሱ እሺ፣ ይሄን እንዳትረሱ። ንግግር ብሏል። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ጨለማም አላሸነፈውም የተባለው ቃልን ነው። አዎ በጣም ጥሩ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ዮሐንስ አለ ቁጥር 7 ላይ በእርሱ በኩል እንዲያምኑ። በእርሱ የተባለው እዚህ ጋር ማለት ቁጥር 7 ላይ በቃሉ እንዲያምኑ ዮሐንስ ነገረን እያለን በንግግሩ በቃሉ እንደሚፈጠር በዮሐንስ አማካኝነት ተነገረን። በቃሉ እንደሚፈጠር አይልም፣ በእርሱ በኩል እንዲያምኑ ነው የሚለው። በእርሱ በኩል እንዲያምኑ በደንብ ስሙ። አሁንም ንግግር ነው እያለን ነው። በእርሱም የተባለው ዮሐንስን ነው እዚህ ጋር ሁሉ በእርሱ በኩል እንዲያምኑ በዮሐንስ በኩል ሁሉም አሁን የነገረንን እስከ 4 ላይ ነው ያለው። 4 ላይ አይደለም ኦማርዬ 7 ላይ ደርሻለሁ እኮ ወዳጅ። እሺ ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለ ብርሃን የተባለው ማን ነው? ቁጥር 7 ላይ 8 ላይ ነው የምናውቀው። እስካሁን ስለ ብርሃን ማን እንደሆነ ማወቅ 7 ላይ እኮ 7 ላይ ብርሃን የተባለው ማን ነው? ምንም የሚገልጽ ነገር የለም። አይ አንተ ነገር እንጂ አንተን እየጠየቅኩ እኮ ምናልባት 8 ላይ አብረን ስናነቡ እናገኘው ይሆናል። ብርሃን የተባለው እሱ ነው። ብርሃን ምን እንደሆነ አታውቅም? 7 ላይ ይህ ስለ ብርሃን ይመሰክር መጣ የተባለው ብርሃን ማን እንደሆነ አታውቅም? ቃሉን አንብቤ አልተረዳሁትም። ቃሉ እሱ ማን ነው? እሺ ቁጥር 8 ላይ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ተባለ። አሁንም እዚህ ጋር ብርሃን የተባለው ማን ነው? እስካሁንም አልተነገረንም። እሺ እሱ ብርሃን አልነበረም የተባለው ዮሐንስ ነው አይደል? ዮሐንስ ነው አይደል? እርሱ ብርሃን አይደለም፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አይደለም የተባለው ዮሐንስ ነው አይደል? አይ አይደለም፣ እሱን ተሳስቼ ነው። ኧረ በመቤቴ ዑመር እንዴ ምንድነው የምትለኝ ወዳጅ? እንዴ እኮ እናንብበው እንዴ ቀጥል። ምንድነው ተሳስቼ ነው የምትለኝ በየመሃሉ? እንዴ እኔ እኮ መሳሳትን አምኜ እኮ ነው እንማማር እያልኩ ነው። ቅድም የተሳሳተው ለማ ብርሃን ማን እንደሆነ እስካሁን አልተነገረንም። እያየነው እንሂድ። ስለ ብርሃን ይመሰክር መጣ የተባለው ይሄ ብርሃን ማን ነው? አታውቅም? እሱማ ስለ ብርሃን ሊመሰክር የመጣውማ ዮሐንስ ነው አለ። ብርሃኑ ማን ነው? እንጃ ልናየው ነው ገና። ማን ነው እኮ ንገረኝ። እስካሁን አግኝተዋል? አስረዳኝ። እስካሁን 9-10 ላይ ሳትል ብርሃኑ ማን እንደሆነ ንገረኝ። ችግር የለም ሳይሆን ስለ ሳክ ንገረኝ፣ ማን እንደሆነ ንገረኝ። ቆይ እንመጣለን። ኦመር ረጋ በል። አልፎታል እኮ ስለሚረሳ ነው እንጂ አልፈው እኮ ነው ዑመር። ዮሐዲ ቀጥል፣ ንገረኝ። ያስተማራችሁኝ አይደል? ንገረኛ እኮ ዮሐዲ ቀጥል። ቁጥር 4 አንብበው። ቀጥል ዮሐዲ። ትቀጥለዋለህ። አይ ቁጥር 4 አንብበው። ቅድም ተነቦ ነበር። ቁጥር 4 ምንድን ነው የሚለው? በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል አይደል? በእርሱ ህይወት ነበረች የተባለው ማን ነው? ቃል በቃል ጎበዝ። ያ ቃል ስትል ምንድን ነው? የተስፋ ቃል ነው? ንግግር ነው? ሎጎስ ንግግር እንጂ የተስፋ ቃል አይደለም። በደንብ
እሺ ያው ንግግር ነው የተስፋ ቃል አይደለም። ስለዚህ ህይወትም የሰው ብርሃን ነበረች ይላል። ያ ህይወት ደግሞ ለሰው ብርሃን የሆነ ነው ይላል አይደል? ስለዚህ ያ ንግግር ነው አይደለ ለሰው ብርሃን የሆነ ተብሎ የተነገረለት። እሺ ስለዚህ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ሲል ብርሃን የተባለው እዚህ ጋር ማን ቃል ንግግሩ። እሺ ስለ ንግግር ነው ሊመሰክር የመጣው ዮሐንስ። አዋ ብሏል እኮ ንግግሩ ደግሞ እንዴት ወደ ስጋ ንግግሩ ደግሞ እንዴት አካላዊ ስጋ እንደሆነ አውዱን ያንተን አይደለም። ቆይ አንዴ ተመልከቱ። ዮሐንስ ሊመሰክር የመጣው ስለ ንግግር ነው ብሏል። አውዱን ይዘን መጽሐፉ የሚለውን ነው የምንቀበለው። እሺ ወዳጃችን ያንተ እንደፈለግከው ልትል ትችላለህ፣ ግን መጽሐፉ ምን ይላል የሚለውን ቀጥለን እናያለን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ማን ነው ይመጣ ነበረ የተባለው? ለሰው ሁሉ የሚያበራ እውነተኛ ብርሃን ያለ አብርሃም የተነገረው ያለ አብርሃም የተነገረው በሎጎስ የተፈጠረው የተስፋ ቃል ወደ ብርሃን ያልከው እኮ ንግግር ነበር። አሁን ደግሞ የተስፋ እኮ እሱ ንግግር። ቆይ አንዴ ስማኝ ዮሐድ፣ አንዴ እኔ ላውራና ስማኝ። ቅድም አታወራም። ቆይ አታወራም። ለምን ነው የምትጠየቀውን ብቻ ነው የምትመልሰው። ቆይ አንዴ አልጨረስንም። መጀመሪያ ምን አልክ? ከላይ ጀምሮ ንግግር እንጂ የተስፋ ቃል አይደለም ብለህ ነበረ። እሱ ብርሃን የተባለው ንግግሩ እንጂ የተስፋ ቃሉ አይደለም ብለኛል። ስለዚህ ለሰው ሁሉ ሊያበራ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ወደ ዓለም የመጣው ማን ነው? ኢየሱስ ነው። ሃሌሉያ! አጨብጭቡለት እኮ። ታዲያ ምንድነው ፕሮብሌሙ? እኮ እሱ እኮ ነው የተስፋው ቃል እኮ ኢየሱስ እኮ ነው። ብርሃን የተባለው ኢየሱስ ነው። እውነተኛ ብርሃን የተባለው ኢየሱስ ነው አይደል? ታዲያ እውነተኛ ብርሃን ነው። ኦፍ ኮርስ። አረ ጋይስ እስቲ አንዴ ከእስልምና ወጣሃል ማይ ብራዘር በሉት። አንዴ ከእስልምና ብርሃን ነው ላይክ እንዴ እውነተኛ ብርሃን ኢየሱስ ነው አይደል? ቆይ እውነተኛ ብርሃን ኢየሱስ ነው እንደ ዮሐንስ ወንጌል እንደነገረ ነው። ቆይ አንዴ እሺ ኦፍ ኮርስ ነው ብሎናል። በጣም አሪፍ ትክክል ነው። እውነተኛ ብርሃን ኢየሱስ ነው። ተባረክ። ቀጥል። ወደ ላይ እንመለስና ይሄ ብርሃን ነው አይደለ? ህይወትም በእርሱ ነበረች፣ ህይወትም የሰው ብርሃን ነበረች የተባለው ይህ እውነተኛ ብርሃን ነው አይደል? እውነተኛ ብርሃኑ በቃል እንደተፈጠረ ነው እየነገረን ያለው። 4 ላይ ህይወት በእርሱ ነበረች፣ አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። 3 ላይ እኮ ሁሉ በእርሱ አንዳች በቃል እኮ ያ ቃል ነው አይደለ? ህይወት ነው የሰው ብርሃን የተባለው ያ ቃል ነው አይደል? አሁን እኮ ያ ተስፋው ቃል እንዴት ያ ቃል ህይወት በእርሱ አለች የተባለው ለቃሉ ታማኝ ሁን ወንድማችን፣ ችግር የለውም። በመጽሐፉ ነው እየተነጋገርን ያለው። መጽሐፉ የሚለውን ለመተረጎም ችግር የለውም እኮ በመጽሐፉ እኮ ነው። በእርሱ ህይወት ነበረች የተባለው ማን ነው? ንገረኝ። በእርሱ የተባለው በቃል በእግዚአብሔር ቃል አይ በእርሱ ህይወት ነበረች ነው የሚለው። በማን ነው ህይወት የነበረው? በእግዚአብሔር ቃል ህይወት ነበር አይደል? በእርሱ ህይወት ነበረ። በጣም አሪፍ። ህይወትም የሰው ብርሃን ነበረች ይላል። ይህ ህይወት ይህ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? የሰው ብርሃን የሆነው የሰው አይደለም፣ እንደሱ አይደለም የሚለው። ህይወትም የሰው ብርሃን ነበረች ነው የሚለው። ያው ብርሃን የሆነው ተፈጠረ ማለት ነው። ህይወት የተባለው የተጠየቀውን ሰው ህይወት ማን ነው? እዚህ ጋር ህይወት የተባለው ማን ነው? የእግዚአብሔር ቃል ህይወት ነው አይደል? በደንብ ስሙ። ያ የእግዚአብሔር ቃል ለሰው ምንድነው? የሰው ብርሃን ነው አይደል? የሰው ብርሃን የሆነውንም ፈጠረበት እንደማለት ነው።
እንዴ የቱ ጋር ነው ፈጠረበት የሚለው? የሰው ብርሃን ነው ነበረች ነው የሚለው እኮ። አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። እሱ አለፍነው እኮ። ህይወት የተባለው እግዚአብሔር ቃል ነው አልከኝ። ያ ህይወትም የሰው ብርሃን ነበረ ነው የሚለው። የሰው ብርሃን ነው አይደለ? ህይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? አይደል? እሺ እሺ ይላል እኮ ህይወትም አልከኝ። እዚህ ጋር ህይወት የተባለው የእግዚአብሔር ቃል ነው አልከኝ። ትክክል። ይህ የእግዚአብሔር ቃልም የሰው ብርሃን ነበረ ወይም ነበረች ይላል። የሰው ብርሃን ነው ይህ ህይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው ይላል አይደል? ተባረክ። አሁን እዚህ ጋር የሰው ሁሉ የሚያበራው ህይወት የተባለው ማን ነው ብሎናል? የእግዚአብሔር ቃል ነው ብሎናል። እዚህ ጋር ደግሞ ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው? ለሰው ሁሉ የሚያበራው እውነተኛ ብርሃን ማለት ነው። እዚህ ጋር የተባለው ኢየሱስ ሻልኩ እኮ ኢየሱስ። እዚህ ጋር ህይወት የሰው ብርሃን ነበረ የተባለው ማን ነው? ህይወት የተባለው እዚህ ጋር ቃል። ቴንክ ዩ ሃሌሉያ። ቃልና ኢየሱስ አንድ ናቸው ማለት ነው። ቀጥልን ጨርሰው እስከ 14 ጨርሰናል። ይኸው ራስ መሰከርክ ባይዘው ወይ ይኸውልህ እውነተኛ ዑመር ቆይ አንዴ ላስረዳ። አንዴ እንዴት እንዳመን አታስረዳን። ከቃሉ ነው ከቃሉ እኮ ነው ማሳየህ። ቃል በቃል እና ብለኸኝ ዑመር አንዴ ሚዩት አድርገው። ቆይ አንዴ ባይዘው ወይ አምኛለሁ እንድትል እኮ አይደለም በአፍህ ግን እግዚአብሔር ይመስገን የክርስቶስን አምላክነት የእግዚአብሔር ቃል እርሱ እንደሆነ በአፍ እንድትመሰክር ግን አድርገናል። ይህ ምን ይባላል መሰለ? መንፈስ ቅዱስ ፊትን ጸፍቶ አፍን ከፍቶ ያናግራል ይባላል። ኦኬ፣ በግድ እንድትመሰክር ያደርጋል የኛ ጌታ። ተመልከት፣ ምን አልክ መሰለ? ህይወትም የሰው ብርሃን ነበረች አልክ። ይህ ህይወት የተባለው ማን ነው አልከኝ? የእግዚአብሔር ቃል። ትክክል። ይሁዳ ጊዜያችን ለምን ትፈጃለህ? ቀጥል። አንዴ እንቀጥላለን። ባይዞ አልጨረስኩም እኮ። እችን ግን ቢያንስ የመሰከርከውን አንዴ ሪፍሬዝ ላርግና አሁን ዮሐንስ ስለማን ሊመሰክር እንደመጣ በደንብ ገና አላሳየሁኩም፣ ገና አልጀመርኩም እኮ። ህይወትም አለ የሰው ብርሃን ነበረች ይላል። ለሰው የሚያበራው ይህ ህይወት ነው አይደል? በእርሱ ህይወት ነበረች የተባለው በዚህ በቃል ነው። ያ ቃል ደግሞ ማን ነው? እውነት ለሰው ሁሉ የሚያበራ ነው፣ የሰው ብርሃን ነው አለ። ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው አለ? ወንድማችን ኢየሱስ ነው። እሱ ኢየሱስ ወደ ዓለም ይመጣ ነበር አለ። እሺ እንቀጥል። አሁን ዑመር ከዚህ ጋር ነው ያቆምነው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል አይደለ? ወደ ዓለም ይመጣ ነበረ ኢየሱስ ነው አይደለ? ወደ ዓለም ይመጣ የነበረው ዑመር ዩር ማይክ አሁን ማይክን ክፈት። እኔ እኮ ስለማውቀው ነው። ስለዚህ በቃ እንደዛ ከሆነ እያነበብ ነው እንሂድ። ማን እንደሚመጣ እኮ እያነበብ ነው ወይ ጋር ወይ እንትን እኮ አሁን ኦልሬዲ ምን መሰለህ፣ አሁን ቅድም እኮ ያው ከኔ ጋርም ሲያወራ ከአንተም ጋር ሲያወራ እኮ ድጋሚ አሁን ሜቢ ኦመር ወንድማችን አንዴ እንደው እንድሰማ አሁን ዮሐዴ ቅድም እንዳለው ኢስና ላይክ የሆነ እንትና አሸነፈ እንትና ተሸነፈ አይነት ነገር አይደለም። በቃ ሜቢ ይሄን ላይቭ ሪከርድን እውነቱን ልንገርህ እኔ ባክ ማንንም ለማስደሰት ምናምን። እሺ ዮሐዴ ቀጥል። በቃ የምኖችን ይለኛል። እኔ ምን አይነት ነገር ነው? እግዚአብሔር ቃል ነበር የሚለው ዲቫይን እንዳልሆነ ነው እኮ አይደለም የተባልከው። የተስፋ ቃል የሚል ከየት አመጣው ነው? ቃሉ አይልም። አንተ የተስፋ ቃል የሚል ከየት አመጣው ነው ጥያቄ። ኦኬ የተስፋ ቃል ብለህ እንድትፈታ ማን ነው ስልጣኑ የሰጠ ነው? ማንም ማስረጃ ልታመጣ ለአብርሃም የተነገረ የተስፋ ቃል የለም እንደሱ። ይሄን ለአብርሃም የተነገረው የተስፋ ቃል ነው የሚል ከየት አመጣው? ቃሉ ነው ከየት አመጣው? ለአብርሃም የተነገረ ከድንግል የታለ አብርሃም የሚለው? ለአብርሃም የሚለው ከየት አመጣው እኮ ነው እኮ ቃሉ ላይ ዕብራውያን ላይ አይልም? ኧረ እዚህ ዮሐንስ ላይ ቆመ እንዴ? የምን ዕብራውያን ነው? ስለ ዕብራውያን ነው እንዴ እያነበብን ያለን እኮ። የተስፋ ቃል ፕሮፌሲው እኮ ላይክ ዕብራውያን ላይ ራሱን ችሎ ይኸውልህ ዑመር፣ ዕብራውያን ላይ ራሱን ችሎ የተስፋ ቃል ነው የሚለው እንጂ ቃል አይደለም የሚለው። እሺ ስለዚህ የማይገናኙ ሁለት አውዶችን አገናኝተህ ወይም ደግሞ የማይገናኙ ሁለት ቆይ አንዴ ኢየሱስ እንዴት እንደሆነ በምን እንወቅ? ፕሮፌሲ እንደተሳካ በምን እንወቅ? ይሄ ስለምን ፕሮፌሲ ነው የምታወራው? የትኛው ፕሮፌሲ? ከየት ፕሮፌሲ መሆኑ ከየት አመጣ? የታለ ፕሮፌሲ ነው የሚል እሱ ነው እያለ እየተናገረ እንጂ እንዲህ ይሆናል እንዲህ ያደርጋል አይደለም እኮ። መጀመሪያ ነበረ፣
ከዛ በኋላም ፍጥረታትን ፈጠረ እየተባለ እየተነገረ እንጂ ፕሮፌሲ አይደለም። እሺ ስለዚህ አንድ ማን ነው ልጁ ላይ ነው የጠየቁት? አንተ ጠይቀህ ሚውት አድርግና አትተኛ አታውራ እንዴ ፓፓ ተረጋጋ እንጂ እንዴ ምንድን ነው ያበሳጭ? አይዞህ እዚህ ጋር ህይወት ሁሉ በእርሱ ነው የተባለው እግዚአብሔር በቃሉ ይፈጥራል። ህይወት የተባለው ማን ነው? እዚህ ጋር አልጠየኩም። ህይወት የተባለው ማን ነው? ድገምልን። እሺ ድገመው። በቃሉ ህይወት የተባለው ማን ነው? እኮ እንደሱ ካልከኝ በቃል የተፈጠረውን ገና 14 ላይ ማን ይታመን ሰው ይታዘባል። እሺ እንተው አሁን እኔ ልቀጥል። እስቲ ብርሃኑ ነው ኢየሱስ ነው የሚል አንዴ ከቁጥር 10 አንዴ ረጋበል ካቆም ነው እንቀጥል አንዴ። ምክንያቱም ኮንፌስ ያደረገው ነገር ስለሆነ እሺ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ማን ነው? እኔ ስለማውቀው ነው ኢየሱስ ታወቀው። እውነተኛ ብርሃን 14 ላይ ቃልም ስጋ ሆነ ስለሚል አይ እኔ እውነተኛ ብርሃን የተባለው ኢየሱስ መሆኑን በምን አወቅ ነው ጥያቄ። 14 ላይ ቃልም ስጋ ሆኖ ብሎ ስለ ኢየሱስ ስለሚያወራ እኔ እውነተኛ ብርሃን መሆኑን በምን አወቅ ነው ጥያቄ። ስጋ ሆነ አልሆነ አይደለም። እሺ እዚህ ጋር በል ልክ አይደለሁም በል ይሁድ ከመሆን እንጂ ምንድነው የሳንስ በል አያችሁ ለህሊናችሁ ማትታመኑ ከሆነ ዝም ብላችሁ ባይዘወይ ለምን እስከመጨረሻውና አንዴ እናንብብ ላይ መልስ ወላሂ ሳላቅ ነበረ ተሳስቼ ነው በል ህሊና ዝም ብለህ ድራማ እየሰራህ እኮ ነው። ያው ተመልከቱና ህሊናቸውን ያውቀዋል። ህሊና በደንብ ያውቀዋል። ቆይ በደንብ አስረድቼ ኢየሱስ መሆኑን እስካሁን እንዴት አለ? እስከ 7 አንብበህ ኢየሱስ መሆኑን እንዴት ነው ያወቅኸው? አሳየኝ። አንተ ነው የመለስከው። ከየት አመጣው? የእውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ኢየሱስ ነው ብለሃል። ከየት አመጣው ንገረን። ተሳስቼ ነው ቅርታ ይዋድ ወላሂ ተሳስቼ ነው በል። ወላሂ ተሳስቼ ነው በል ይዋድ። አንተ ኢየሱስ መሆኑን አሳየኝ እስቲ። ሚውት አድርገው አንዴ። ይሄ እነዚህ ሰዎች ተመልከቱ ባይዘው የክርስቶስን አምላክነት ቅልብጭ ብሎ መጽሐፍ ቅዱስ ተቀምጦ ሳለ ልቦናቸውም ህሊናቸውም እያወቀ እንደሚከራከሩ ይህ ሰው ፍቱን ማሳያ ነው። አያችሁ ለመማል ለምን ከበደው? ያውቋል እውነተኛ ብርሃን ክርስቶስ ነው። አረናም በባረ ይሁዳ አረባክ ሰዓት እየፈጀ ነው። ላነበው ነው። አንዴ ልጨርስ። በቤታችን ተደርበ ልታወራ አችልም። እሺ አንዴ ተመልከቱ። ህሊናቸውም መጽሐፉም ግልጽ ነው። በቃ ወደዚህም ወደዚያም አያስብልም። ግን ለምንድን ነው የሚዋሹት? በቃ እንደው እስቲ እንደምንም ብለን እስኪ እንሰግጥ መጽሐፉ አይልም ብለን እንከራከር ብለው ኦን ፐርፐዝ እንደሚከራከሩ ይህ ሰው ማሳያ ነው። አሁን ብታምንም ባታምንም አሁን ሰው ስለተረዳ ቀጥለን ያለውን እናነብና ከጋዲ ጋር ትቀጥላለህ። እሺ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም የተባለው ማን ነው? ኦመር ክፈተው ማይክን ቀጥል። አሁን ይኸው እየቀጠልን ነው፣ እያብራራህልን ትሄዳለህ። በቃ እስከ 14 አንተ አስረዳኝና እኔ አላወራም። በቃ አንተ ጨርስና ማን እንደሆነ አይ ኖ አሁን ታስረዳናለህ። አንተ እየመለስክ መጥተሃል እኮ ምንም መልስ እንደጀመርከው እንጨርስና ከጋዲ ጋር ቆይ መልስ። በዓለም ነበረ ማን ነው? ዓለሙም በእርሱ ሆነ ማን ነው? ዓለሙም አላወቀውም የተባለው ማን ነው? ንገረን። እንጃ ማን እንደሆነ ወደ ታች ስንሄድ ነው የምናውቀው። ማን እንቀጥል እስኪ ማን እንደሆነ ራሱ ይነግረናል። በቃ ህሊና ሲሸጥ አይ በቃ ጋዲ ቆይ አንዴ አወራ አልጨርስም። ቆይ እንቀጥል። አላቅም። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ማን ነው የእርሱ ወደ ሆኑት የመጣው? ማን ነው? ኦመር መልስ። እኔ እንጃ ማን እንደሆነ እንቀጥል። አሁን እኔ እንጃ ያላቀው ምዕራፍ። እሺ እንቀጥል። ለተቀበሉት ሁሉ ግን ቆይ አንተ መጽሐፉን እንደሚያክስታ ባራ ነበር እንዴ? ማን ነው ንገረን አንተ። ቆይ አንዴ አልጨረስኩም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን ነው በእርሱ? ናናና አልጨረስኩም እባክህ አንዴ። ለተቀበሉት ሁሉ ግን
በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በእርሱ ላመነ የእግዚአብሔር ልጅነትን የመስጠት ስልጣን አለው ተብሎ የተነገረው እዚህ ጋር ስትቀበለው የእግዚአብሔር ልጅ የመሆን ስልጣን ይሰጣል ተብሎ የተነገረው እዚህ ክፍል ላይ ማን ነው? እየሰማሁ ነው። ምንም እዚህ ጋር የተገለጸ ፐርሰን የለም። ማን እንደሆነ አንዴ የመጨረሻችን ዮሐዴ አይ ቆይ እያንዳንዱ ቨርስ ላይ ግን የተገለጠ የለም እያለ እያለፈ ከሆነ እዚህ ጋር ግን የተስፋው ቃል አይደለ ዑመር? የተስፋው ቃል ነው። የተስፋው ቃል አይደለም እዚህ ጋር የተስፋው ቃል ነው እንዴ? አሁን አላቆም እኮ የተስፋው ቃል ማን እንደሆነ ከዛ እንጣብራው ያለ በእግዚአብሔር አብራው ያለ አራጅ ቆይ እስቲ አንዴ 15 ላይ ቆይ ዮሐንስ ስለማን ነበረ ሊመሰክር መጣ የተባለው? ዑመር ካረሳው እዚህ ጋር ዮሐንስ ስለማን ነበረ ሊመሰክር የመጣው? ከላይ ዮሐንስ ስለማን ሊመሰክር መጣ ይላል ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ዮሐንስ ስለምን ሊመሰክር መጣል? ስለ ብርሃን። አይዋ ስለ ብርሃን ነው አይደለ? ዮሐንስ ሊመሰክር የመጣው ይሄ ብርሃን የተባለው ማን ነው? ንገረኝ ዑመር። ዮሐንስ ሊመሰክር የመጣው ብርሃን የተባለው ስለ ብርሃን ሊመሰክር ዮሐንስ መጥቷል ተብሏል። እዚህ ጋር ብርሃን የተባለው ማን ነው? ዑመር ዮሐድ ወይ በስትክክል ስሜን አውቀዋል። አሁን መልሱ አስረዳና እኔ ሙሉ ከአንድ ጀምሬ የኔን ማስረዳት ደግሞ እነግርሃለሁ። ኧረ በለው ጭራሽ ለማስረዳትም ላስረዳ ትላለህ እንዴ አንተ ደፋር ነህ እባክህ። መልስ አሁን ማስረዳቱን ተቀጥታ መልስ። ማን ነው ስለ ብርሃን የተባለው? እዚህ ጋር ማስረዳቱን ተወና ብርሃን የተባለው ማን ነው? አይ ፊት ለፊት ስትጠየቁ የትም ስለማትሄዱ ኦኬ ዝም ብለህ እድል ሰጠን እንደፈለክ ልታቦካ። ኦኬ ደቂቃ ተሰጥቶ ማብካትማ ማንም ይችላል እኮ። አሁን ቀጥታ መልስ። ዮሐንስ ሊመሰክር መጥቷል። አስተምረንና እኔ ከአንድ እስከ 14 አልሰጥም እድል ምንም አይሰጥም። መልስ። ይሄን ከመለስክ ነው እድል ተረዳሁት እናወራለን። አይ መጽሐፍ ቅዱስ እኮ ፊክሽን ወይም ቁርአን አይደለም። ዝም ብላ ገንጥላ አንብበ እንደተረዳሁትን ያማወራለሁ የምትለው አሁን ትመልሳለህ። መልስ። ለመጨረሻ ጊዜ ለመጨረሻ ጊዜ ይሄ ብርሃን ማን ነው? ይሄ ብርሃን ማን ነው? ለመጨረሻ ጊዜ ልጠይቅ። ዮሐዴ ሊመልስ ፈቃደኛ አይደለም ብሮ። እስኪ በቃ አንተ ደግሞ በዚህ ደረጃ አይ አይደለም በዚህ ደረጃ አንተ ናት ብሎ በቃ ይሄ ዝም ብሎ እያደከመን ስለሆነ ወደ መጨረሻ ወይ ይመልሳል ወይም ትወርዳለህ። አይ ብርሃን የሚለውን ቆይ እንደ ዮሐዴ አሁን እኮ አካሄድ እዛ ጋር ብርሃን ከምትለው ቁጥር 15 ላይ አድርግለት ዮሐዴ። እሺ በቃ ቆይ አይደለም 15 ከመሄዴ በፊት ይሄን ብርሃን ይመልስልኝ። እሱን ስለፈለግኩት እሱን እኮ ገብቶኛል። ሐሳብን እኮ ስለተረዳሁት ፓፓ አንዴ እንትን በልና ኦማር 15 ላይ ዮሐንስ ስለርሱ መሰከረ ይላል አይደል? ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር አለ። ከኔ በኋላ የሚመጣው ከኔ ይልቅ የከበረ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ያለው ስለማን ነው እያወራ ያለው እዚህ ጋር? እሺ ስለ ኢየሱስ። እሺ ዮሐንስ ስለማን የመሰከረው? ቁጥር 15 ላይ ስለ ኢየሱስ። ቁጥር 7 ላይ ዋዴ መልስለት። 14ም ላይ ደግሞ ቃል ሥጋ ሲሆን እንዴት እንደሆነ አስረዳኛ። 14 ቆይ አሁን 7 አንብበው። ቁጥር 15 ላይ ዮሐንስ ስለ ኢየሱስ ነው የመሰከረው ብላል። ቁጥር 7 ላይ ደግሞ ዋዴ ይቀጥላል። አሁን መቀጠል ይችላል። ቀደም በቃ ቀደም ነው ይሄን እንትን ለለ 14 ላይ ቃልም ሥጋ ሆነ የሌለ ለምንድን ነው እንትን የምታደርጉት? አይደለም እዛው እንሄዳለን እኮ እዚህ ጋር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ሊመሰክር መጣ፣ ይመሰክር ዘንድ መጣ፣ ስለ ምስክርነት መጣ ተብሏል። ዮሐንስ ስለማን ሊመሰክር ነው የመጣው? ዮሐንስ ስለማን መልስልን። እኔ ነኝ ያወራው ዮሐድ እኮ አንተ ይኸውላ ንገረንና እኔ ሚት አድርጌ ለምን አትናገርም? ቅድም እንደመለስከው አተ ለምን እኔ ደግሞ የኔ ሐሳብ ደግሞ አውድን ተመርኩዤ ሄድ የኔ ሐሳብ ደግሞ ይላል እንዴ? አያችሁ እዚህ ስማች ህሊና ከሌለህ ባይዘው ሙስሊም ብትሆን ታዲያ በዚህ ጭንቅላት ወይም ደግሞ
ሆን ብሎ ሰው ሆን ብሎ እንዴት ለጥፋት እንደዚህ ይጠማል እንዴ? ኦን ፐርፐዝ ለጥፋት ሰው ይጠማል እንደዚህ? ገብቶታል። በቃ ምን እንደሚናገር ወይም ደግሞ ምን እንደሚል ይሄ ክፍል በደንብ ገብቶታል። ለዛ ነው ዮሐንስ ወንጌል በረከቱ ይደርብንና የትኛውም ምንፍቅና በዮሐንስ 1 እስከ 14 በቃ ዲባንክ ይደረጋል። በቃ ምንም ወደዚህ ወደዛ ልትላችል ጆቫ በል ሙስሊም በል ምንም በል ኤቲስት በል ምናምን በል በቃ በዚህ ምዕራፍ ሁሉ አፈር ድሜ ይበላል ነው። ስለዚህ ይሄ ወገናችን ምን አለ? በቃ ሄደ እዚህ ጋር እውነተኛ ብርሃን ባይዘው ኢየሱስ ክርስቶስ ነው ብሎ ተናግሯል። ይሄንን ያስመሰከረው እውነት መንፈስ ቅዱስ ነው ማለት ለሰው ሁሉ የሚያበራ እውነተኛ ብርሃን ኢየሱስ ክርስቶስ ነው ማለት በቃ ትልቅ ኮንፌሽን ትልቅ ምስክርነት ነው። በቃ እውነተኛ ማለት ባይዘው ከሌሎቹ ብርሃን ተብለዋል ሐዋርያቶቹ። እውነተኛ ብርሃን ግን ክርስቶስ ኢየሱስ ነው፣ የባህሪ ብርሃን ማለት። ለምን መሰላችሁ? እዛ ከፍ ብሎ ዮሐንስ ግን ስለ ብርሃን ሊመሰክር መጣ እንጂ እሱ ምን አልነበረም ይላል፣ ብርሃን አልነበረም ይላል። እርሱ ዮሐንስ ብርሃን አይደለም፣ እውነተኛ ብርሃን ኢየሱስ ነው፣ የባህሪ ብርሃን የሆነው እሱ ስለሆነ ማለት። ስለዚህ ወደ ዓለም ይመጣ ነበር የተባለው ከዚህ አንጻር ነው። ምናልባት ጋዲ መዳረቅ ነው ማለት ዝም ብዬ ደቂቃ ሰጡኝና እኔ ላውራ ምናምን ከሆነ መጽሐፋችን ከፍተንማ እንድታቦካው አንፈቅድ። ቃሉ ታሰማልን ዮሐዲ። ምንም ቃሉ እኮ ግልጽ ነው። ከቅድም ጀምሮ በጣም ብዙ ነጥብ እየጣለ ነበር። እውነት ለማውራት ብዙ ነጥብ እየጣለ ነበረ። ቃሉ ግልጽ ነው። ኦኬ፣ ሁሌም እኛ ክርስቲያኖች መጽሐፍ ቅዱስን ኮንቴክስቱን ጠብቀን አውዱን ጠብቀን ነው የምንረዳው። ኦኬ። እና ጋይስ ለእግዚአብሔር ቃል ታማኝ እንሁን። ኦኬ፣ ታች ያላችሁ ሰዎች ምን መማር አለባችሁ? ሰዎች አንዳንዴ በስርዓት የእግዚአብሔርን ቃል ካላወቅን አውዱን ጠብቀን በስርዓት እንዲህ በግልጽ አንደርስታንድ ካላደረግን ሰዎች የእግዚአብሔር ቃል ላይ ይቀጥፋሉ። ኦኬ፣ ይቀጥፋሉ፣ ያጭበረብራሉ። ኦኬ፣ ያጭበረብራሉ። እንደዛ ነው። እሺ፣ ማነሱ ሰላመዲን የሚሉ ዘሬ እንኳን ደህና መጣ። ደህና ነህ? እንዴት ነህ? ልጠይቅ አለን። እግዚአብሔር ይመስገን። አሁን የተወራው ሐሳብ ላይ ማውራት ትፈልጋለህ? አይ ልጠይቅ ነው የገባሁት። ምናልባት ተመልሼ መጥቼ አሁን ጥያቄ አለኝ። ከዛ በኋላ ተመልሼ መጥቼ ምናልባት በሱ ላይ ማውራት ፈልጋለሁ። እኔም ብዙ ጥያቄ አለኝ እዛ ላይ ግን አሁን ሌላ ቃል ማን ነው ብለህ ነው የምታምነው? ዮሐንስ ወንጌል። ቆይ ወደዛ እንመጣለን። ዮሐንስ ወንጌል ምዕራፍ 1 ላይ ቃል ተብሎ የተጠቀሰው ማን ነው? መጀመሪያ ሌላ ልጠይቅና እሱ ላይ ብዙ ጥያቄ አለኝ። እኔም ጠይቅ። አይ ቆይ ወደዛ እንመጣለን። ችግር የለውም። አሁን ገብተሃል። ቃል የሚለው ማን ነው? ቃል የተባለው ማን ነው? እሱም ብቻ ንገረኝ አንዴ። ስንት ቁጥር ላይ ያለው ቃል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነው። እሱማ የእግዚአብሔር ቃል ነው፣ የአምላክ ማለት ንግግር ማለት ነው። አዎ እስቲ ይኸው ግሪኩንም ሎጎስ የሚለውን ከዚህ በፊት ሳየው ዲቫይን ስፒች ይላል፣ መለኮታዊ ንግግር ይላል። አንዴ ታች ያላችሁ ሰዎች በደንብ ስሙ። አሁን የገባው ወንድማችን ሰላምዲን ምን አለን? ሙስሊም ነው እሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ንግግር ነው አለ። ቅድም የገባው ወንድማችን ደግሞ ኦማር አርክቴክት የሚለው ደግሞ ምን አለ? የተስፋው ቃል ነው አለ። ከሁለታችሁ ማን ነው ትክክል? እኔ ስለሰው ምን አገባ? እኔን እየጠየቀኝ ያለው አይ አሁን የገባው ሙስሊም ነው ብዬ ነው። ከሁለታችሁ ቆይ፣ ይኸው ኦመርን ላስገባው አንዴ። ይኸው ኦመርን ላስገባው። ቆይ አንዴ ና ኦመር ጋር ነው ከሱ ጋር አላወራም። ቆይ ታወራለህ ከኔ ጋር። ይኸው አለው የትም አልሄድም አለው። ኦመርን ተወው። እሺ በቃ ቆይ አንዴ። እሺ ሁለታችሁ ቆይ አንዴ። እሺ ተረጋጉ። እሺ ችግር የለውም። ተረጋጉ። ኦመር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተስፋ ቃል ነው ብለህ ነው አይደል የምታምነው? ዮሐንስ ወንጌል በጠቅላላ የሚያወራው ስለ ተስፋ ቃል ነው የሚያወራው። ሎጎስ የሚለው ግን ንግግር ነው ያልኩት። እንደዚህ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል የሚለው የተስፋው ቃል ነው አልከኝ ቅድም እኮ። በመጀመሪያ የሚለው ስለማን የሆነ ነገርን እኮ በመጀመሪያ ስትል ፎር ሰምባዲ እያወራ ነው ማለት ነው። ስለዚህ ከሱ ጋር አወራና ከኔ ጋር ትቀጥል። ችግር የለውም። ሰላምዲን አንዴ ስማ፣ አዳምጥ። ኦኬ አዳምጥ። በመጀመሪያ ቃል ነበር የሚለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበር የሚለው እዚህ ጋር ስለማን ነው እያወራ ያለው?
ስለ ተስፋ ቃል ነው ስለ ንግግር ነው? ስለ ንግግር ነው። ስለ ጋዲስ ሰው ኢብራሂም አለ ከታች አስገባው። ይሄው ተነጋገሩ። እሱ ተነጋገሩ። የማን እንቀበል እኮ ኢብራሂም አለ ከታች ችግር የለውም አስገባዋለሁ። ምንም እንደ ሰላመቲን ኢብራሂም ከታች አለ። ኢብራሂም ከታች አለ። እንማራለን። እንደተባል ሰው ኢብራሂም አትበሉ ጋይስ። እሱን እኮ ነው ተረጋጉ ይገባል እንዴ። እኔ ካንተ ጋር ላውራ ነው ከኡማር ጋር ላውራ አልገባውም እና ካንተ ጋር ነው የማወራው ከሱ ጋር አላውራ። እሱን እኮ ነው ያ ካንተና ከኡመር የትኛው ነው ትክክል? እኔ ስለሱ እኔ ትክክል እሱ ትክክል ነው ለማታለ የሚገቡት ካንተ ጋር ላውራ ፖለቲካውን ተውና እናውራ በቃ። እሱን እኮ ነው የትኛው ነው ትክክል እያልኩ እኮ አትበለኝ። እኔ አንተን ነው የምጠይቅ እኔን ብቻ ጠይቀኝ። የትኛው ነው ምናምን አትበለኝ። የሱ ልክ አይደለም። እኔ ስለሱ አላወራም። የሱ ልክ አይደለም። አይመለከተኝም። እኔን ጠይቀኝ። ምን ጠይቀኝ? እሺ ሰላም ዮሐንስ ወንጌል ምዕራፍ 1 ቁጥር አንዴ ቆይ እሺ ሰማ ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለሱ መሰከረ ይልና ከኔ በኋላ የሚመጣ እርሱ ከኔ በፊት ነበርና ይላል። እሺ አለ አይደል? አዎ ይላል። ስለማን ነው ከኔ በፊት ነበር እያለ እያወራ ያለው? ስለ ኢየሱስ። ኢየሱስ ከዮሐንስ በፊት ነበረ? በተስፋ ቃልነት ነበረ። ማስረጃ በተስፋ ቃልነት ከዮሐንስ በፊት ኢየሱስ ነበረ የሚል በጣም ጥሩ። ይኸው ዕብራውያን ላይ ቅድም ሲጠቅስልህ ነበር። ፊትስታቸውን የተስፋ ቃል አላዩትም ከሩቅ ሆነው ተሳለሙት ይላል። ምን የተሰጣቸውን ከተስፋ ቃል አላገኙትም ከሩቅ ሆነው ተሳለሙት። አይ ቲንክ እንደዛ ነገር ዕብራውያን በተስፋ ቃልነት ቆይ በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ የሚል ማስረጃ። ቃል በቃል ማስረጃ። በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ ማስረጃ። አንተ በምትለው መልኩ አይደለም ሰዎች የሚጥሉት። አንተ በምትለው ቃል በቃል ማስረጃ ይኸው ነገርኩህ እኮ ዕብራውያን። ሰላም ማስረጃ ዕብራውያን ላይ ነገርኩህ እኮ ማስረጃ ነገርኩህ። የተሰጣቸውን የተስፋ ቃል ኢየሱስ ከዮሐንስ በፊት ነበረ በተስፋ ቃልነት የሚል አብርሃም ታዲያ አላገኙትም የተባሉት እነማን ናቸው? እና አብርሃም እና ይስሐቅ ናቸው። ታዲያ እኔ ስለ ዮሐንስ እኮ ነው እያወራሁ ያለሁት። እኮ እኔም እኮ ኢየሱስ ከዮሐንስ በተስፋ ቃልነት ይቀድማል እኮ ነው ያልኩት። እየገባህ አይደለም እንዴ? አማርኛ እንዴ ስለ ዮሐንስ ለምሳሌ ቢጫ እየበራ ነው ዮሐንስ ይሰማል። የኔ ድምጽ እሺ፣ አንዴ ቆይ ቢጫ እየበራብኝ ነው ጋይስ። እስቲ ታብታባ ይሰማል? ይሰማል። በጣም ግልጽ ነገር ነው እየመለስኩልህ ያለው። በተስፋ ቃልነት ከኔ በፊት ነበር ሲባል ከዮሐንስ ቀድሞ ላለመጠየቅ በተስፋ ቃል ቆይ አንዴ በተስፋ ቃል ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ። በጣም ጥሩ። አሁን ስማኝ። ምክንያቱም ስለ ኢየሱስ በተስፋ ቃልነት የተነገረው ከነ አብርሃም ጀምሮ ነው። ዮሐንስ ግን በዚህ ደረጃ አልተነገረለትም። ማስረጃ አንተ ነህ። ማን አይደለም። በተስፋ ቃል ደረጃ ከዮሐንስ ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ እንጂ መቼ ተነገረ እኮ አይደል። ዕብራውያን ላይ ጥቅስ አለ እያልኩህ እኮ ነው። ከዮሐንስ ቀድሞ ነበረ ይላል። ለዮሐንስ ተነገረለት። ጥቀሰው። የቱ ጋር ነው እንደዛ የሚለው? ለዮሐንስ አልተነገረለትም በእነ አብርሃም የተስፋ ቃል እንዴ። ከዮሐንስ ቀድሞ በተስፋ ቃል ነበረ የሚለው ዕብራውያን ላይ ያለ ብለሃል። የቱ ጋር ነው እንደዛ የሚለው? አላልኩም። እንደዛ አላልኩም። ከእኔ በፊት ቀድሞ ነበር ከእኔ በፊት ነበረ ይላል አይደለ? ይላል። በተስፋ ቃልነት ነው የነበረው አልኩ። በተስፋ ቃልነት ነው ከእኔ በፊት የነበረው የሚለው ማስረጃ አምጣ ነው ጥያቄ እኮ። አይሄው በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልኩ። በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልተጠቀሰም አይደለም ጥያቄው። ከዮሐንስ በፊት በተስፋ ቃልነት ደረጃ ነበረ የሚል ቆይ ስማ መጀመሪያ ሳይገባህ አትመልስ። ቆይ አንዴ ሳይገባህ አትመልስ። አንዴ ስማና በተስፋ ቃል የተስፋ ቃል ነበረ አልነበረም? ለእነ አብርሃም የተስፋ ቃል ተሰጥቷቸዋል አልተሰጣቸውም? እሱ አይደለም ጥያቄው። እሺ ጥያቄውን ሽፍት አታርገው። ጥያቄው ዮሐንስ ከእኔ በፊት ነበረ ብሎ ሲናገር ከእኔ በፊት በተስፋ ቃል ደረጃ ነበረ ብሎ ማለቱ ነው ብለህ ፈተዋል አይደል? ዮሐንስ እንደዛ ሲል በተስፋ ቃል ደረጃ ነው ከሱ በፊት የነበረው እንጂ በአካል ወይም ደግሞ ኢምፐርሰን አይደለም ብለህ የፈታው ዕብራውያን ላይ ባለው ቃል ነው ብለሃል። ዕብራውያን ላይ ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል ማስረጃ አምጣ ነው። እሺ አሁን ሚዩት አድርግና ስማ። በመጀመሪያ ደረጃ ቃል በቃል ከዮሐንስ በፊት እኮ ነበረ። አረባክህን እንዴ ምን ሆነ ነው እንዴ?
ማስረጃ ነው የተጠየቀው። ብቻ እንዳወራን ራስህ ትጠይቃለህ። ራስህ ማስረጃ ነው የተጠየቀው። ማስረጃ ዕብራውያን እኮ ጥቅስ ነው የምንፈልግ። ዕብራውያን ስንት እኮ ጥቅስ እኮ ዕብራውያን እንኳን ያንተ መጽሐፍ ቁርአኔንም አልተመደድኩም። ፈልገ ይዘና ታዲያ በጨበጣማ ውይይት የለም። ፈልገ ይዘውና እሱ ዕብራውያን ላይ ጻፉለት እሱ ይኸው ይጽፉላል። ችግር የለም ክፍሉ ጥቀሰውና ከዛ በኋላ ከዮሐንስ በፊት በተስፋ ቃል ደረጃ ነበር የሚለውን እናነባለን። ያ እሱን ነው የምናነበው። ሰላመዲን ወንድማችን አሁን እየጠበቅን ያለነው ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ የሚል ማስረጃ ነው እየጠበቅን ያለነው። እሺ ጥቅስ 3:11 ነው። ሰላም ዕብራውያን። ቆይ ኢብራሂም ተራን ጠብቅ። እሱ አቅቶት ከሆነ እሱ አቅቶት ነው ብለህ መቀጠል ትችላለህ። አንተ ወደ አንተ እንመጣለን አስፈላጊ ከሆነ። አይ ጥቅስ ነው ጋዲሳ። ሻብሻብ ጥቅሱን ንገረኝ ይብሮዬ፣ የወንድሜ ንገረኝ። 13:11 ዕብራውያን ምዕራፍ 13 ሁለቱም ላይ አለ። ዕብራውያን 13:11 ሐዋርያት እሺ ላንብብልህ። ዕብራውያን 13:11 እንዲህ ይላል፣ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባልና ስጋቸው ግን ከሰፈር ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። 11:13 ኦኬ አስተካከልከው። እሺ 11:13 ነው። እሺ ላንብበው። እሺ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እንደዛ አይደለም። ይቅርታ ይወድ ሚዩት አድርገው እባክህ። ሊያነብልህ ነው። ቆይ ተረጋጋ እንጂ። እሺ ኦኬ ያ እሺ ኦኬ ፕሊዝ ዶንት ኢንተራፕት። ስጨርስ ከዛ በኋላ አይልም ካልክ ትገባለህ። እሺ ከዛ በኋላ 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውም የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የቱ ጋ ነው በተስፋ ቃል ደረጃ? ከዮሐንስ ቆይ አንዴ ከዮሐንስ በፊት ነበረ የሚል ማስረጃ የቱ ጋ ነው? ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል እኔ ባይዘዌ የአላዋቂ ድፍረቱ መሳቁ ይላሉ። ደግሞ ትስቃለህ። እኔ እኮ ጀግና እኮ ጥቅሱ የቱ ጋር ነው? ከዮሐንስ በፊት ነበረ የሚለው ከየቱ ጋር? ኧረ እባክህን ቆይ ስማ። አሁን እንዴት እንደሆነ በመጀመሪያ ደረጃ መረዳት መቻል አለብህ። ይህ ዳይሬክተር ጭራሽ አንተ ልትፈታ ነው? ኦኬ በራስህ ልትፈታው። መጀመሪያ ጥቅሱን አምጣ እንጂ በተስፋ ቃል ደረጃ አስቀድሞ ከዮሐንስ በፊት ነበረ የሚለው አምጣ እንጂ። ማለት ክርክር ፈልገ ምናምን ከዛ አሹፈ ምናምን ጎበዝ እንዲሉ ነው። ሰላምዲን በቃ ታልቅስብን። ከየት አመጣው ከዮሐንስ በፊት ነበረ የሚል? ይሄ ሁሉ ላለመጠየቅ ነው ጥረት የምታደርገው። ሚዩት አድርጌያለሁ። የተጠየቀው ጥያቄ ከቅድም ጀምሮ የምትገቡ ሰዎች አታድክሙን እባክህ። በተስፋ ቃልነት ኢየሱስ ቆይ ሰላምዲን አንዴ ስማ ምንም አንፈራ። ደግሞ እኛን ትፈራላችሁ ትለናለህ እንዴ? አንዴ ስማ። ፈርተህ ነው እንደዛ የምታወራው? ወላሂ እንናገራ አንዴ ቆይ በቃ እንደዚህ የሚበጠብጥ ሰው ማዳመጥ የማይፈልግ ሰው ቻው ይባላል። ኦኬ ዮሐንስ ጌታችን ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ። ዮሐንስ ሲናገር በተስፋ ቃል አንጻር ነውና ከሱ በፊት ነበረ የሚል ማስረጃ ነው ጥቅስ የጠየቅነው። እዚህ ጋር አባቶች ሌሎች አባቶች ያን የተስፋ ቃል እንዳላገኙት ነው በቃ የሚያሳየው። ኦኬ ኢብሮ አለህ ማውራት የምትችል ከሆነ አንድ ጥያቄ እዚሁ ላይ ልጠይቅህ ወይ ጋዲ። ዮሐንስ 1:1 ላይ እንቀጥል። ከመጀመሪያው ጀምሮ ያው ከሰው ሐሳብ ጋር ቆይ እንመጣለን፣ ችግር የለውም እንመጣለን። እዚሁ ቁጥር 15 ላይ ዮሐንስ ከኔ በኋላ የሚመጣ ቆይ አንዴ ኢብሮ ጋዲ ወላሂ እኛ ቤት እኮ ነው የመጣችሁት። ይሄው ቆይ ሰማኛ እንዴ ብሮስኪ አንዴ አዳምጥ አንዴ። አይሽ ይመችሽ። ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር የሚለው ከኔ በፊት ነበር የሚለው በተስፋ ቃልነት ነው ብሎ የፈታ የቤተክርስቲያን አባት ማስረጃ አለ?
አይ እንደዛ ሳይሆን ያው ለኢየሱስ የመንገድ ጠራጊ ሆኖ መጥቷል። ማስረጃ አለ ወይ እንደዛ ብሎ የፈታ አባት? አይ እኔ እንደዛ አይነት ነገር አርጊው አላረኩም አይደል? እኔ አርጊው አርጊያለሁ። እንደዛ ነው። ምንድነው ያንተ እምነት ምንድነው? እሺ ከኔ በፊት የነበረ የሚለው የኔን አርጊውመንት ከአንድ ጀምሮ ስናይ ብናይ ይሻላል ጋድዬ። ቆይ ከአንድ አይደለም 15 ላይ 15 አይ ከአንድ አርጊውመንት ምንድነው? አርጊውመንቱን ከአንድ እንጀምር እንዴ ኢብሮ ምንድነው? አትፍራንጅ ወንድማችን 15 ላይ ሐሳብ ምንድነው? ንገረን ጋድዬ። ይኸውልህ አሁን ምን መሰለህ አንድ ላይ 15 ላይ ያለውን ሐሳብ ንገረን። ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት የኛን ሐሳብ እኮ ሰምታል። እሱን ሐሳብ ብትሰማቻል። ቆይ ኦመር አንዴ ሚውተርክ 15 ላይ ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት አለው እንዳለው ነው። በዚህ ባጭሩ ማለት ምን ማለት ነው? ከአብርሃም በፊት አለው እንዳለው ነው ማለት አብራራ። አዎ በቃ እሱ ልክ በተመሳሳይ በተስፋ ቃል በአስተምሮ ነበረ ማለት ነው። እሱ ነው የሚያሳየው። እሺ በአስተምሮ ብሎ ይፈታ ወይ በተስፋ ቃል ብሎ ይፈታ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ? አይ ግዴታ የነሱ ማምጣት ይጠበቅብኛል ብዬ አላስብም። አንተ እንደዚህ እንድትፈታው ማን ፈቀደልህ? መጽሐፍ ቅዱስ ራሱ ጥቅስ ልስጥህ። እሺ ስኮላር ጠቁመን። ስኮላር አይደለም መጀመሪያ ጥቅሱ ላይ አውርተን ከጨረስን ከዛ ስኮላር ላይ ነው። ስኮላር የቤተክርስቲያን አባት የምታውቀው አለ እንደዚህ ይፈታ? እኔ እሱ ላይ እንመጣለን፣ በኋላ እንመጣለን። መጀመሪያ ጥቅሱ ላይ እናውራ። አለ ወይ እንደዚህ ብሎ ይፈታ የቤተክርስቲያን አባት አለ ወይ? የለም በለኝ። ጋዲስ አለ ወይ? የለም በለኝ። ኖ አለ ወይ? የለም በለኝ። ጥቅሱ ላይ እናውራ መጀመሪያ። አለ የለም? አለ ወይ? የለም እንደዚህ ብሎ ይፈታ ጥቅሱ ላይ መጀመሪያ አንተ እንደፈታኸው። እሺ አይ በቃ አንዴ ኢብሮ እስካሁን ባይዘው እንትን አላልኩም። በደንብ አዳምጡ። ሚውት አድርጌያለሁ። አሁን እየጠየኩት ያለው ወንድማችንን እሱ ምን አለ? በተስፋ ቃል ነው። ዮሐንስ ከኔ በፊት ነበረ ብሎ ስለ ኢየሱስ የተናገረው በተስፋ ቃል ነው ብሏል። እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ወይ? ከመጀመሪያው ክፍለ ዘመን ጀምሮ ክፍት አድርጌልሃለሁ። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? በተስፋ ቃል ነው ብሎ የተስፋ ቃል ነው ብሎ የፈታ ይኑር አይኑር እኔ አይመለከተኝም። ጥቅሱ ላይ ማውራት እችላለሁ። ጎበዝ። አዎ አያችሁ፣ አይመለከተኝም አለ። ይሄ ነው ችግሩ። ቆይ ዮሐዴ አንዴ ቆይ ልጠይቅህ። አንዴ ቆይ እናወራለን። የትም እንዳትሄድ ብሮ አትውረድ። ከዚህ በኋላ ካረከኝ ያው ወላሂ እኔ ላወራን የመጣሁት ዮሐንስ አንዳንድ ከመጀመሪያ እስከ መጨረሻ አትውረድ፣ እናወራለን። አትውረድ። አንዴ ቆይ ዮሐድን አንድ ነገር ልጠይቅ። እኔ አንተ ሚውት ግን እንዳትረግ። እሺ አትውረድ። ያው ሚውት አድርጌያለሁ። እሺ አንዴ ዮሐዴ ወንድማችን ኢብሮን ሰምተዋል። እንግዲህ ቆይ አንዴ እሺ እንደ ፖለቲካ አንዴ ሚውት አድርገው። አውርደኛ ትሄዳለህ አንዴ ሚውት አድርግ እንጂ ኖ እንደዚህ አይነት ተጫዋች ኢብሮ አንዴ ሚውት አድርግ። ለምን ፖለቲካ አንዴ ሚውት አድርገውና እናውራ። እሺ እንደዚህ አይነት ጨዋታ የለም። ዮሐንስ አንዳንድ ላይ ታውራ አንዴ አስፈቅደን እናውራ። እንዴ በገዛ ቤታችን አንዴ እናውራ። ልታወራ ነው? አዎ አንዳንድማ ቆይ እናወራለን እኮ ከአንተ ጋርማ በደንብ ነው የምናወራ። ቆይ አንዴ ረጋ በል እሺ። አንዴ ኢብሮ እናወራለን። አንዴ ሚውት አድርግ። ዮሐዴ እኔ አንተን ልጠይቅ የፈለግኩት ቅድም ኢብራሂም ምን ብሎናል? አይመለከተኝም ብሏል። እንደዚህ ብሎ የፈታ አባት አለ ስለ ስለዚህ ትርጉም ከኪሱ ነው ማለት ነው። እስልምናው ላይ ስንመጣ ቁርአንን ሆነ ምን አንድ ክርስቲያን ከመሬት ተነስቶ ደስ ባለው መንገድ መፍታት ይችላል? ዮሐዴ እንግዲህ እነሱ አይችልም ብለው ነው የሚያምኑት። ግን ባይዘው ቁርአኑ በግልጽ ማንም ሰው በገዛ ፈቃዱ ምክንያቱ ግልጽ የሆነ መጽሐፍ ነው ስለሚል ግልጽ ሆኖ ሊረዳው እንደሚችል መጽሐፉ ይናገራል። አሁን መጽሐፍ ቅዱስ ግን እነሱ በተፍሲር በሐዲስ እንጂ ማለት እንደፈለግ መፍታት አትችልም ብለው ነው የሚያስተምሩ በአስተምሮ ደረጃ ማለት። አይ ችግር የለውም እንደፈለግ መፍታት ትችላለህ ካለን ደግሞ ኢብሮ እስቲ ቁርአኑ ላይ እንገባና በደንብ እናየዋለን ማለት ነው። ኢብራሂም አንድ ሰው ቁርአን ራሱ መፍታት ይችላል አይችልም? ተዋቹት ዮሐንስ አንዳንድን ልሂድ አንድ ጥያቄ ልጠይቅህ፣ ይሄን መልስና ተዋቹት ልሂድ። በቃ ችግር የለውም መሄድ ይችላል። ቆይ አንድ ጥያቄ ስትጠየቅ ልሂድ ዮሐንስ አንዳንድ ላይ ማውራት ልሂድ ላምለጥ አትበል። አንዴ እቺን ጥያቄ ብቻ በቃ ቀጥታ ወደ ውይይት ነው የምንሄደው። ቁርአን ማንም ሰው ራሱ መፍታት ይችላል አይችልም? ስናወራ ቁርአን ላይ ስናወራ መልስ ቁርአን ሰው እንደፈለገ መፍታት ይችላል አይችልም? ጨዋታ እኮ ነው ያዛችሁት። ወላሂ ምን ሆናችሁ? ይችላል አይችልም? እባክህ መልስ አንዴ። ይኸው ቀጥታ ወደዛ ነው የምንሄደው። እናወራለን። አንድ ጥያቄ የምን ፖለቲካ ነው? መልስ እንጂ ተመልከቱ።
ቁርአኑ አፈር ድሜ እንደሚበላ ስላወቀ ወዳጃችን ምን አለ? ሊመልስ ፈቃደኛ አይደለም። ቆይ አንዴ መጽሐፉን እንደፈለክ ለማብካት ቆይ ተረጋጋ። ኦኬ መጽሐፍ ቅዱስ ማንም ሰው ለገዛ ፈቃዱ ሊተረጉም እንደማይገባ መጽሐፍ ቅዱስ ራሱ ይናገራል። ቁርአንህ ግን ግልጽና የተብራራ መጽሐፍ ነው ይላል። ግልጽና የተብራራ ማብራሪያ እንደማያስፈልገው የራስ ቁርአን ይናገራል። ግን አንተ መጽሐፍ ቅዱስ በገዛ ፈቃድህ መተርጎም አይችልም እየተባለ ኦኬ አንተ ራሴ መተርጎም እችላለሁ ብለህ እየተናገርክ ነው። ኦኬ አሁን ለስዱና ማንም ስኮላር እንደዛ ብሎ ይፈታ የለም። ኦኬ አንድም አባት እንደዛ ብሎ ይፈታ የለም በታሪክ ማለት ነው። ወዳጃችን ለመጀመሪያ ጊዜ የራሱ ስነ አፈታት ይዞ መጥቷል። እሺ ከመጀመሪያ እንጀምርና የተወሰነ እናውራው እስኪ። እሺ መጀመሪያው እንጀምር። ኦኬ እየተጠየቅ ትሄዳለህ ትመልሳለህ። እሺ ከመጀመሪያ ጀምር። ኖ አይ እናንተ እፈታለሁ ብለሃል። አሁን ልትፈታ ነው። ተረጋጋ። አሁን ደግሞ ትፈታለህ ስትባል አትደንግጥ። አንድ ቆይ ብራዘር ቆይ እሺ ና አሁን ቀጥል። እሺ ከዚህ ከአንዳንድ ታወራለህ። ቆይ ምን መሰለህ አሁን አካሄዳችን ምን መሰለህ? እንደው ቅድም አሁን እኔ ስመጣ ፖለቲካ ምናምን ከአንተ በፊት የነበሩ ብዙ ሙስሊሞች ተቀብለናል። እነሱን ባስተናገድንበት መንገድ አንተ ምንም የተለየ ነገር ስለሌለ እነሱን የጠየቅናቸውን ጥያቄዎች አኮርዲንግሊ ከቁጥር 1 ጀምሮ እንጠይቃለን። ትፈታልናለህ። መጽሐፍ ቅዱስ ያ እኔና እነሱ ትፈታልናለህ። ከዛኛ ጥያቄ እንጠይቃለን። ጋዲሳይ እኔ የራሴ አርጊመንት ነው ያለኝ። የራሴ አርጊመንት ሲሄድ ደግሞ የምጠይቃችሁ ነገር አለ፣ የምትጠይቁኝ ጥያቄ አለ። ችግር የለውም። ባኪን ፎርዝ እያደረግን እንሄዳለን በጸባይ። ይኸው ፍታልን እኮ በራስ አርጊመንት ትፈታልናለህ። ይኸው በቃ ቃሉ ተቀምጧል። እንጠይቃለን። እየፈታው ትሄዳለህ ቃሉ ዳዲ ለመማማር ነው። አምን በቃ ቀጥል። ይዋዲ ቀጥል። ለመማማር እስከሆነ ድረስ እኔ ይኸውልህ በጸባይ ነው ሲጀመር። ይኸው በቃ ቀጥል። ለመማማር ከሆነ እኮ እናየዋለን። ለመማማር ቢሆንማ ቅድም ቆይ አንዴ ኢብሮ ለመማማር ቢሆን ነገር ካለ ታስተካክለኛለህ። ቆይ አንዴ በቃ አታስብ። ከሁሉም ጋር አፋፉ አትበል። እስቲ አንዴ ላውራ። ለመማማር ነው አልክ አይደለ? ጥሩ ለመማማር ቢሆን ቅድም ሲጠይቅህ በቅንነት እሺ ቆይ አንዴ እሺ አትበለኝ። ቆይ ላውራ። እሺ አንዴ እምቢ ልበለሽ ሚውት አድርገው ዝም ብለህ። እኔ እኮ እንዲህ በለኝ አላልኩም። ቆይ ስማ፣ ለመማማር ነው አልክ። ለመማማር ከሆነ ቅድም በቅንነት ጋር አንድ ጥያቄ ጠይቆ ነበር። በየትኛውም ሴንቸሪ ወይም ደግሞ ከመጀመሪያው ጀምሮ ባሉት በቅዱሳን አባቶች አፈታት ይህንን ክፍል የተስፋ ቃል ነው ብሎ የፈታ አንድ አባት አለ ወይስ የለም የምታውቀው ስትባል ወይ አላቅም ወይም ደግሞ አውቃለሁ ማለት በጣም ቀላል ነገር ነበረ በቅንነት ለመመለስ ማለት ነው። ግን አንተ ምን አገባኝ አይመለከተኝ ምናምን እያልክ ነበር ስታወራ ነበር። በቅንነት አሁን ደግሞ እኔ ራሴ መፍታት እችላለሁ ስላልክ፣ ስለዚህ በአንተ ስናፈታት እስቲ አውዱን ይዘን ለመፍታት እንሞክር ነው። እሺ ኖ እኔ እንደዛ ሳይሆን ማስበው። እሺ ችግር የለውም። ፊት ለፊት አብረን እያወራን ስለምንሄድ ኤናርኬ ኤን ሆሎጎስ ይላል። በመጀመሪያው ሎጎስ ነበር። ግሪክ ትችላለህ? ግሪክ ትችላለህ? የምችለውን ያክል እችላለሁ፣ የማልችለውን ደግሞ አልችልም። ግሪክ ትችላለህ? ነገርኩህ እኮ የምችለውን ያክል እችላለሁ፣ የማልችለውን አልችልም። ግሪክ ማለት የምችለውን ያክል ማለት ምን ማለት ነው? ለጥናቴ ያክል የማውቀውን አውቃለሁ፣ የማላውቀውን ደግሞ አላውቅም። አጭር የማውቀውን አውቃለሁ፣ የማላውቀውን አላውቅም ማለት ምንድነው የምታውቀው? ማንበብ ትችላለህ? ያጠናሁትን አውቃለሁ። ማንበብ ትችላለህ ወይ? እስቲ በቅንነት መልስ። ማንበብ ትችላለህ ወይ? አረ ፖለቲካ ማንበብ ትችላለህ ወይ? አረ በቅንነት መልስ። ስለዚህ ግሪክ እንደሚያውቅ እየዘለልክ ግሪክ አትጥቀስ። አማርኛው መጀመሪያ እሱን እንግባና አንዴ አማርኛው ላይ እንግባና እንየው። አማርኛ መጀመሪያ እንጨርስ እኮ እንተረጋጋ እኮ አማርኛ መጀመሪያ። ቀጥል። ከዛ ግሪኩ ላይ ጥያቄ ካለ ከዛ በኋላ እንሄዳለን። በመጀመሪያ ቃል ነበረ ይላል። ቃል የተባለው እዚህ ጋር ምንድን ነው? ቃል የሚለው አስተምሮ ነው። ኦኬ በደንብ ስሙ። ቃል የተባለው አስተምሮ ነው ይላል። ስለዚህ በመጀመሪያ ቃል ነው። በነገራችሁ ላይ ለሰርፕራይዝ ይሁንላችሁ እኔ ፐርሰን ነው ብዬ እቀበላለሁ። አስተምሮ ፐርሰን ነው። አዎ እሱም በኋላ ዮሐንስ 1:1 ሲላይ ነው። እሺ ቆይ ዮሐንስ 1:1 ላይ ዮሐንስ 1:1 ቆይ ፐርሰን ምን ማለት ነው? ለኔም ጊዜ ይስጠኝ። አረላላ እኮ መጀመሪያ የምትጠየቀውን ነው። ቆይ አንዴ ረጋ ሂድ። እሺ ሂድ። ቃል የሚለው አስተምህሮ ነው። አንድ በደንብ ያዙ። ቆይ እንደውም ኖት ማስታወሻ እየጻፍን ብንሄድ አሪፍ። እሺ ቆይ አንዴ እዚህ ጋር ልጻፍ።
እሺ ቆይ አንዴ ሶሪ፣ እዚህ ወረቀት ላይ ልጻፍ። ቃል የተባለው አስተምህሮ ነው እና ደግሞ ፐርሰን ነው ብለኸኛል አይደል? ፐርሰን የሚሆነው ሲ ላይ ሲሆን ነው። ፐርሰን ነው አይደለም? ቃል ፐርሰን የሚሆነው ሲ ላይ ነው። እዚህ ጆን 1 ላይ ኦኬ። አስቀድሞ መጀመሪያ ፐርሰናል ነበር አይደለም? ስናፈታት እኮ በጣም ደስ ስለሚል ኢምፐርሰናል ቆይ አንዴ ኢምፐርሰናል ነበረ። ከዛ እዚህ ጋር ሲመጣ ፐርሰን ሆነ። የቱ ጋር ሲመጣ እዚህ ጋር ኢምፐርሰናል ነው። አዎ እሱ ጋር አስተምሮ ነው። ሁለተኛ ቢ ላይ ደግሞ ተመሳሳይ ነው። እሱ አስተምሮ እግዚአብሔር ዘንድ ነበረ። ፐርሰን ነው ፐርሰን አይደለም? እዚህ ጋር ሲ ላይ ሲመጣ ፐርሰን ነው። ያ አስተምሮ ሁለተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? እዚህ ጋር አይደለም። እሺ ሶስተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? ያስተምህሮ ሎጎስ ቴዎስ ነበረ። ቴዎስ ማለት ቆይ ቃል ራሱ ያ ቃል ፐርሰን ነው ፐርሰን አይደለም? እዚህ ጋር እኮ ቃሉ ቴዎስ ስለነበረ ያ ቴዎስ ደግሞ ፐርሰን ነው። ቃሉ ራሱ ፐርሰን ነው ወይስ አይደለም? ቃሉ ቴዎስ ነው እያልኩ እኮ ነው ብራዘር፣ እየሰማኝ ነው? እኔ ቴዎስ ነው እግዚአብሔር ነው እግዚአብሔር አይደለም አልጠየቅኩም። ቃሉ ራሱ ፐርሰን አንዴ ፐርሰን ነው አይደለም? ቃሉ ፐርሰን የሚሆነው ቴዎስ ስለሆነ ነው እኮ እያልኩ ነው። እየሰማኝ ነው? ፐርሰን ነው ፐርሰን አይደለም? መጀመሪያ መልስ። ምን ቆይ አንዴ ስሙ ነው እኮ ቃሉ ቴዎስ ስለሆነ ፐርሰን ነው። አዎ ቃሉ ሲ ላይ ሲደርስ ፐርሰን ነው። ቃል ራሱ አይደል? ቃል አስተምሮቱ ፐርሰን ነው። ለምን? ቴዎስ ስለተባለ። ተመልከቱ። ፐርሰን ምን ማለት ነው? አሁን ፐርሰን ዲፋይን ፐርሰን ምን ማለት ነው? ቀጥል። ፐርሰን ምን ማለት ነው? ፐርሰን ምን ማለት ነው? ምንድነው? ምን ማለት ነው? ምንድነው ብለህ ነው የምታስበው? ፐርሰን ምን ማለት ነው? ጋሺ አንተ ንገረኝ እስቲ። ፐርሰን ማለት ምን ማለት ነው? አንተ እኮ ነህ። አዎ በቃ እሺ፣ ያልከው አንተ ነህ። ፐርሰን ምን ማለት ነው? እኮ ልነግርህ እኮ ነው። አዎ በመጀመሪያ ደረጃ ያው እናንተም የምታውቁት ሆ የሚለው ቃል ከፊት ከገባ ዴፊኒት አርቲክል ካለ ኖ እኔ ስለ ቃሉ አይደለም። ፐርሰን ተርጉም ወደ ጥቅሱ ወደዚህ ማለት አንድ ራሱን የቻለ አካል ማለት ነው። በቃ በአጭሩ ፕሮሶፕ አካል ስትል ምን ማለት ነው? ዲፋይን ኢት ፕሊዝ። በጣም አካል ማለት ምንድነው ሲባል ራሱን የቻለ እኔ ብሎ ራሱን መጥራት የሚችል አካል ማለት ነው። እሺ ትላላ ጨብጭበናል። ስለዚህ ይህ ቃል በደንብ ስሙ። እሺ ይህ ቃል ራሱ የቻለ እኔ ማለት የሚችል አካል ነው ብሎናል። እሺ ቆይ አንዴ ልጻፈው። እሺ ራሱን የቻለ ብሎናል። እሺ ይህ ራሱን የቻለው እኔነት ያለው ከዚህ ከእግዚአብሔር ከተባለው ጋር አንድ ነው ወይስ የተለየ? ይሄኛውና ሲ ላይ ያለውና ቢ ላይ ያለው እግዚአብሔር ይለያያል። ያው ሎጎስ የተባለው አስተምሮ ቅድም የነገርኩ ማለት ነው። አስተምሮቱ ራሱ ፐርሰናል ነው። በደንብ ቆይ ይህ ቃል ግን ከአብ የተለየ ነው ማለት ነው። ቆይ አስተምሮ ራሱ አብ ነው። አዎ እግዚአብሔር ነው ሲባል ቴዎስ የሚለው ለስንት ነገር ይውላል። ቆይ ዮሐድ አሁን ደግሞ አስተምሮቱ ራሱ አብ ነው ወይ? አልጠየቁም። እሱ አብ አይደለም፣ እሱ አብ አይደለም። ብራዘር አብ አይደለም። ቴዎስ የሚለው ችግር የለው። ምን መጣ? አልመጣሁም። ልትፈታ ነው። ቆይ አንዴ ቃል ራሱ ማን አይደለም። በደንብ አስተውሉ። ቃል ራሱ አብ አይደለም ግን ይህ ቃል ራሱ እኔ ራሱ የቻለ እኔነት አለው። ከአብ የተለየ እኔነት ማለት ነው። አዎ አለው። በጣም አሪፍ። እሺ ቃልም እግዚአብሔር ነበረ የሚለውን ነው አሁን ለመፍታት የፈለከው። አይቲ ቃልም እግዚአብሔር ነበረ ሲል ምን ማለት ነው? በጣም ጥሩ። ቴዎስ የሚለው ነገር ለስንት ነገር ይውላል ነው ጥያቄው። ለስንት ነገር ይውላል? አሁን ደግሞ እኔ ነኝ የምጠይቀው። ቴዎስ የሚለው ለስንት ነገር አትጠይቀኝ። ፍታ። መጀመሪያ ያንተ ስናፈታት ጨርሰን ነው ከዛ በኋላ ጥያቄ ካለ የምትጠይቀው። ቀጥል። ችግር የለውም። በቃ ያው ቴዎስ የሚባለው ነገር ጋይስ 2000 ሰዎች አላችሁ፣ በደንብ አድርጋችሁ አዳምጡኝ። ቴዎስ የሚባለው ነገር ለሁለት ነገር ሊውል ይችላል። አንደኛው ኤጋድ የሚል ነገር አለው። ሁለተኛው ደግሞ ካፒታል ጂ ኦዲ ወይ ደግሞ የአምላክ ለሚለው ሊውል ይችላል። ስለዚህ ያ ኤጋድ የተባለው ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን ምን ብሏቸዋል? ቴዎስ ብሏቸዋል። ተግባባን?
ስለዚህ በብዜት ቴዎይ ብሏቸዋል። በነጠላ ደግሞ ሲሆን ናቸው ስለተባለ ቴዎስ ተብለው ይቀመጣሉ። ስለዚህ እነዚያ የእግዚአብሔር ቃል የመጣላቸው ምን ተብለዋል? አምላክ ተብለዋል። ተመሳሳይ ምንድን ያላቸው ስትሮንግ ነምበር ነው ያላቸው 23 16 ስትሮንግ ነምበር ነው ሁለቱም የሚጠቀሙት ማለት ነው። ስለዚህ ኢየሱስ ደግሞ የእግዚአብሔር ቃል ስለሚመጣለት ምን ተብሏል? ቴዎስ ተብሏል። በአስተምሮ ደረጃ የነበረው ያ ፐርሰን ነው። እሺ ቆይ አንዴ ኢብሮ ቁጭ ብለህ እኮ ልታስተምር አይደለም። ስታወራ ነው ብሮ ቆይ እንጂ ሰማንህ እኮ በቃ እንደዚህ ከሆነ ማለት ነው። በቃ እንደዚህ ስለማለት የተባለው እዚህ ጋር ቆይ አንዴ ጥሪ ወይ ተረጋጋ። ቆይ አሁን ረብሻ መፍጠር ጀመረ። ረጋ በል በቃ እሺ ልጨርስ አንዴ ሐሳቤን አስጨርስ። አልጨረስኩም። እሺ ቀጥል። አንድ ደቂቃ ሰጥቻለሁ። ቀጥል። በቃ እንደዚህ ነው እንዴ እንጂማ እኔ ለመማርና ለእንትን እኮ አይደለም የመጣሁት ብራዘር። እንዴ ምን ሆነ ነው? ስለዚህ እኮ ከአንተ ለመማር አይደለም የመጣው። ተረጋጋ እንጂ እየሰማን ያለ ነው ያንተ ማለት ከሆነ እኩል ጊዜ ነው የምንጠቀመው። ቃልህን አሁን ወሬ አታብዛና በአጭሩ ቃልም እግዚአብሔር ነበር የሚለው ተናገር። ቃልም እግዚአብሔር ነበር የሚለው በአጭሩ ንገረን። አንድ ደቂቃ ልጨርስ። ያለዛ ውይይት አቀርብላችኋለሁ ወይ ለአንተ ወይ ለሱ በኮስት እንወያያለን። አለዛ ስለዚህ ዮሐንስ 10:35 ላይ ምን እያለ ይጠቀማቸዋል? የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቴዎስ ተብለዋል ማለት ነው። ያው በነጠላ ሲሆን ቴዎስ ይሉ ኢየሱስ እንዳለው እነዚያ የእግዚአብሔር ቃል ይመጣላቸው ቴዎስ ካላቸው አለ ቴዎይ ካላቸው በብዜት ማለት ነው። ያው የኢየሱስን ጉዳይ አስመልክቶ ደግሞ ኢየሱስ ከእግዚአብሔር ስለሚሰማ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላኩ ይሰማ ስለነበር እሱም ቴዎስ ይሆናል። መቼ ነው ቴዎስ የሚሆነው? ትክክለኛ ፐርሰን ማለትም በፐርሰን ደረጃ የሚመጣው ከተባለ የሚገለጠው ቁጥር 14 ላይ ቃልም ያ ቃል የተባለው አስተምህሮ ምን ሆነ? ስጋ ሆኖ ማንነትን ይዞ በስራት ይመጣል ማለት ነው። ኦኬ ቀጥል። አሁን መቀጠል ትችላለህ። ሞክ በነገር ላይ ይሆናል። ሞክ አሁን ሞክ ሆነ አስነቀለ ወላሂ እሪያት በላናታ አትፎክር እባክህ። አንዴ እባክህ አንዴ ረጋ በል እባክህ። እዚህ ጋር ቃል የተባለ አንተ ስርዓት ይኑርና እኔን ሁሉ ሰምተህ እኮ በቃ ስርዓት አንዴ ተረጋጋ እንጂ ልትወጣ ፈልገህ ነው? ወይ አንዴ እንትንም በለውና ኖ ወላሂ አልወጣም። እኔ ለምን እወጣለሁ? አንዴ እኮ ሚዩት አድርግ ኢብሮ፣ አንዴ ኢብሮ፣ ቆይ አሁን አንተ የሰጠውን ማብራሪያ ኦኬ። ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበር የሚለውን ቃል የሚለውን ቴዎስ እግዚአብሔር የሚለውን ቴዎስ የሚለውን ከዮሐንስ ወንጌል ምዕራፍ 10 ጋር አገናኝተህ መጨረሻ ላይ ምን ብለሃል? ትምህርት የነበረው ያ ትምህርት ነው። ኮንፊርም ለማድረግ ያክል የተናገርከው መጨረሻ ላይ ያ ትምህርት ነው። ቁጥር 14 ላይ ስጋ የሆነው ነው አይደል ያልከን? ጋዲ ከአንዳችሁ ጋር ላውራ። ከማን ጋር ነው የማወራው? አይደለም ትቀጥላለህ። ከይዋድ ጋር ትምህርቱ ነው ስጋ የሆነው ነው አይደል ያልከን? ኮንፊርም ለማድረግ ያክል አዎ ያ ትምህርት በአስተምሮ ደረጃ ምንድን ነበረ? መጀመሪያ ቴዎስ ነበረ ራሱ መጀመሪያ ማለት ነው። ቴዎስ ነበር ሲባል የቀድሞ ሰምቻለሁ። ኢብሮ እንድትደግሞ አይደለም ሰምቻለሁ። እሱን እንትን እንዳይሆን መጨረሻ ላይ ያልከው ነው ትምህርቱ ነው ስጋ የሆነው ቁጥር 14 ላይ ኖ ያ በአስተምሮ ደረጃ የነበረው ለእነ አብርሃም ለእነ ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮው ነው ወይስ ኢብሮ አስተምሮው ነው ወይስ የተስፋ ቃሉ ነው ስጋ የሆነው? ለይልን እኮ አስተምሮ ማለት እኮ የተስፋ ቃል እቅዱ ነው፣ የእግዚአብሔር እቅድ ነው ያ። ኦኬ እቅድ አስተምሮ የተስፋ ቃል። እሺ ይዋድ ይቀጥላው። ቀጥሉ ከይዋድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። አዎ እግዚአብሔር ነበረ ማለት ቆይ መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ትክክል ነው። ስለዚህ ፐርሰን ነበረ ብለኛል። እቅዱ ከመፈጠሩ በፊት ፐርሰን ነበር አይደል?
ፐርሰንነቱ ግን ህልውና ያለው ማለት ያው የተፈጠረ በዛ ሰዓት የተፈጠረ ሳይሆን ፐርሰን ዲፋይን ስታረግ እኮ እኔ ማለት የሚችል ብለን ነበረ መጀመሪያ አይደል? ገብቶኛል። እኔ ማለት የሚችል ማለት ሲባል ግን ምን ለማለት ተፈልጎ ነው? የኔ መረዳት አለበት። ምክንያቱም የኔን አረዳድ ነው ማለት ምን አሁን ልትቀይር ነው ማለት ነው? አይ አልቀይረውም። ለምን ቀይረዋለሁ? እኔ ማለት ስለ ፐርሰን ያወራ ነው ቅድም። ፐርሰን እኔ አሁን ፐርሰን ማለት አረባክ እኔ ማለት የሚችል ነው። ቆይ አንዴ ባክ ማብራሪያ ታዛ ሰው የተረጋጋ ሳወራ በፊት አለ ይዋል እንደዚህ አይነት ጨዋታ እኔ ጋር አይሰራም። እኔ እንደ አይነት ለፖለቲካ ነው እባክህ አንዴ 30 ጊዜ ጨዋታ ምናምን አትበል። ወላሂ በቃ አንተ ፌሩንና አወያይን መስመር ላይ አንተ ፌሩንና አወያይን በቃ ያው እሺ አንዴ ይኸው ሚዩት እያደረኩ ነው ኢብሮ። እንዴ ከቅድም ጀምሮ እኮ ማብራሪያ ስትሰጥ እኮ ስትናገር የነበረው ነገር እኮ ኖት ተይዟል እኮ ምንም ወደዚህ ወደዛ ማለት አያስፈልግም። እኔ አሁን መሀል ላይ ዮሐድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። የዮሐዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅህን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥል ዮሐዴ፣ ቤቱን እንዳይረብሽ ማለት ነው። ድጋሚ ሀሳቡን ላብራራማ አትልም። አብራራ እኮ አሁን የምጠይቅህን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ቆይ ፐርሰን ነበረ። ኧረ እባክህ አንተ ዮሐድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይ እሺ ላውራ። እሺ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ዮሐድ። ይቅርታ ስልክ ገብቶብኝ ነበረ። አንዴ ሶሪ በጣም እሺ። የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት የሚኖር ነው ማለት አይደለም። እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር ነበረ ሲል ፐርሰን ነው። ስሙ ነው ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? መቼ ያኔ ነበረ እኮ እየነገርኩኝ። የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገኝ ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው? ያኔ በመጀመሪያው ይላል እኮ ብራዘር። ምን ሆነ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ ሲባል እኮ እሱን እንየዋ ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ? ልነግርህ እኮ መልስልኝ። ወይ ነበረ ወይም አልነበረም? ነበረ እኮ ብዬ እኮ ጨረስኩኝ። ግን ቅድም ነገር ኢብሮ ቆይ ብራዘር አንድ ጊዜ እንዳትረሳው። በደንብ አብራርተህ አሁን ረጋ በል። ማብራሪያ ስንፈልግ እኔ ስፈልግ ማብራሪያ ስጠኝ እላለሁ። ቅድም እኮ ፐርሰን ምን ማለት ነው? እኔ ራሴ ስፈልግ እጠይቃለሁ። እኔ መጠይቃለሁ። አንዴ ስማ እባክህ አትደራረብ። በመደራረብ አልቀመጥም። አንዴ ስማኝ፣ መጠየቅ አለብኝ። አሁን ጨርስ፣ የራስህን ጨርስ። አንዴ ልጨርስና ትጠይቃለህ ስትባል ጨርስ። ሂድ። ኧረ ረጋ በል እስኪ። ተደርበህ ስላወራህ እኮ እውነት አለ ምናምን ማለት እኮ አይደለም። በቃ ቀስ ብለህ እውነትን ቤት ስለሆነ እውነት ተናገርክ ማለት ነው። እንደዚህ ነገር ደግመህ ላክና ና ይሄው እኔ ራሴ ካስወረዳችሁኝ ምናምን ይላል እንዴ? ከቅድም ጀምሮ ምንድነው ራስን እንደምንድን ነው የምትቆጥረው? ስንት አይነት ዩዲ ባንክ ሰልፍ እኮ እንዴ አፈር ድሜ እኮ ነው የገባኸው። ከታወቀ ፐርሰናል ነው ይሄ ቃል ምንም ሳታውቅ
አዋቂ አክት አታርግ። ስለዚህ የሆነ ወላሂ እንደዚህ ካረጋችሁ ይወጣሉ። ማን ነው የምታስፈራራው እንዴ? ሰማነው ነገር እንደው እውነት ለማውራት ኢብሮም ታች እየሰማ ከሆነ ሌሎች ሙስሊሞችም እንደው እንዲህ ካረጋችሁ እንዲያረጋለሁ እንዲህ ካረጋችሁ እንዲያረጋለሁ ባይዘወይ ቀደም ያንተን ትንተና ስንሰማ የነበረው በጣም የሚያስቅ ትንተና ነው። እውነት ለማውራት ነገር ራሱ እንሄድበታለን። ኦኬ ለምን ተያያዥ ስለሆነ ኦኬ። ከዛ በኋላ ትምህርትነቱ 11 ሲ ላይ ወደ ምን ተቀየረ ነው ያለው? ዮሐዴ ወደ ፐርሰንነት ያንን የሆነ እንደ ሊቅ እንደ አዋቂ መድኃኔዓለም መጀመሪያ ባይዘው ቃል ነበረ። ከዛ ቀጥሎ ከእግዚአብሔር ጋር ሆነ ፐርሰን ሆነ አለ። እሺ አልኩ። እዚህ ጋር ፐርሰን የሆነው መቼ ነው ሲባል ዓለም ከመፈጠሩ በፊት። ቻው ይሄ መጀመሪያ የተባለው ከመጀመሪያ ጀምሮም ነው አለ። ደግሞ ወደዚህ ተመለሰ ማለት ይህ መጀመሪያ መቼ ነው ሲባል ዓለም ከመፈጠሩ በፊት። ዓለም ከመፈጠሩ በፊት ፐርሰን ነበረ? አዎ ነበር አለ። ስለዚህ ዓለም ከመፈጠሩ በፊት ይህ ቃል ፐርሰን ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ ቀጥለን ደግሞ ይህ ፐርሰን ያልከው እኔ ማለት የሚችለው ቃል ቁጥር 3 ላይ ምን እንዳደረገ እንመለከታለን። ኦኬ ምናልባት ሙስሊሞች ይግቡና ከነሱ ጋር ብናወራ አሪፍ ነው። ካለ አሁንም አንድ ቁጥር ጻፍና ሰው እንትን ስላለ ይሆናል። ችግር የለም። አዎ አይ ወደ ቁጥር 3ም እንሄዳለን። እሺ የሱፍ ሚል ዩዘር ነኝ። እንኳን ደህና መጣ የሱፍ። እንኳን ደህና ቆያችሁኝ። ጀሞ ሙስሊሞች ውጡ። እሺ ሁላችሁም ኢብሮ ቤት ከፍቷል ነው። ይሄን ለማስተላለፍ ነው። እውነት ያው እንደዚህ ነው ሙስሊሞች ባይዘው እውነት የሚነገርበት ቤት ላይ እውነት ሲወራ እውነት ሲገለጽ ስለማይመቻቸው ግዴታ ነው። ችግር የለውም። እኔ አላስወረድኩም ባይዘው የራስህ ነህ ተናግሬ ወረድከው ላጥ ማለት ይቻላል። ግን እንድታስተውሉት ነው ባይዘው ይሄ ቀደም ሲያብራራ የነበረበት መንገድ ትምህርት ነው። ሁሉ በርሶ ነው የሚለው ትምህርቱ 11 ሲ ላይ ፐርሰን ሆነ። ከዛ በኋላ በሱ ደግሞ ሁሉ በርሶ ተፈጠረ። እኔ የዋዴ ባይዘው እናንተ እያወራችሁ ስለነበር ነው እንጂ ምን አይነት ትምህርት ነው ብዬ ልጠይቀው አስቤ ነበር። ትምህርት ነው ሲል ምን አይነት ትምህርት እና በጣም የሚያስቅ ይሄን ላይቭ ሪከርድ ግን እንፈልገዋለን። ዞሮ ይሄን ላይቭ ሪከርድ እንፈልገዋለን። እሺ እኔ እሱን እኮ እንድመጣለት ልመጣ እኮ ነው ባይዘው ቃልም መቼ ነበረ ስለው ዓለም ከመፈጠሩ በፊት አይደለ? ከዓለም መፈጠር በፊት አለ። ስለዚህ ይህንን ትምህርት እያልክ ያለው ቃል እየተባለ ያለው የትኛው ትምህርት ነው? አክቹአሊ ኔክስት ኩዌስችን እሱን ነው። ኦኬ ለአብርሃም የተሰጠው የተስፋ ቃል ይላል። አንዳንዴ ደግሞ ትምህርት ነው ይላል። ለአብርሃም የተሰጠው የተስፋ ቃል ራሱ አሴ ፐርሰን ነበረ ወይ ነው? አይ በኋላ ነው ፐርሰን የሚሆነው ደግሞ ይላል። ቃል እግዚአብሔር ነበረ ሲል ፐርሰን ነበረ የዛኔ ብሎ ነው የፈታው ቅድም። ከራሱ ጋር ኮንትራዲክት የሚያደርግ ነው የሚሆንበት። ያንን ቃልስ ያ ቃል ማለት ነው ታይቶ የማይታወቅ ስናፈታት። እሺ ሙስሊሞች ይግቡና ጋዲ ወንድሞቹም ቀጥሉ ካሉ ሜቢ እሺ ከቅድም ጀምሮ ረጅም ሰዓትም ስለተቀመጡ ናቱም ኢዮባ ምናምን ነገር ሜቢ የተነሳው ሀሳብ ላይ ምናምን ነገር ሀሳብ መስጠት የምትፈልጉ መሀል ላይ ስታክ ያደርጋል ላይቭ ይሄን ሪፖርት እስቲ ኢዮባ እና ናቱ እስቲ ሀሳብ ስጡ። ሜቢ የተነሳው ሀሳብ ላይ ለአብርሃም የተከለ ጀምሮ ከነበረበት ጊዜ ጀምሮ እኔ ሊሆን ይችላል ዮሐድ ሊሆን ይችላል ኢዮባ ሊሆን ይችላል። ኢዮባ ናቱ እስቲ ሀሳብ ስጡበት የተነሳው ነገር ላይ። እዚህ ሀሳብ ላይ ማውራት የሚፈልግ ሌላ ቤተ እምነት ካለ አንድ ቁጥር መጻፍ ይችላል። እሺ ወይ ናቱ የሆነ ሰዓት ስስቅ እየሰማህ ነው አይ ይመቸው እና የተወሰነ ነገር ኦኬ ሰው እንሰጣለን። ተቀበልና ከሙስሊም ከሆነ ማለት ነው። እሺ አይ ቲንክ መሰለኝሽ። ሰላም እሺ አሚር የሚል ዩዘር ነው። እንዴት ነህ? ሰላም ወንድማችን እንዴት ናችሁ? ሰላም ነው አለን። እንዴት ነህ? ስለተነሳው ክፍል ስለሱ ልታወራን የመጣኸው? መጀመሪያ የተነሳ ክፍል ነበረና ፌር እንዲሆን ግን አሁን እኛ ጠያቂ ብንሆን አሪፍ ነው። ዮሐድን ብጠይቀው ደስ ይለኛል ፈቃደኛ ከሆናችሁ። ቆይ ወደ ዮሐድ ከቅድም ጀምሮ ሲያወራ ነበር። ከኔ ጋር ታወራለህ፣ ግን አንተ ጠያቂ አትሆንም። ሀሳቡ ላይ እናወራለን። ምን ብለህ ነው የምታምነው? ቃል ምንድን ነው? አሁን ዮሐድ ኢብራሂምን ሲጠይቀው እንደነበረው እኔ ደግሞ ጠያቂ ልሆን ፌር እንዲሆን ማለት ነው። በቤታችሁ አይደል? እኔ እኮ በጣም የሚያስቀኝ ነገር አሚር አንዴ እስቲ እኛ ቤት መታችሁ አካሄድም እንዲህ መሆን አለበት ብላችሁ ጭራሽ ዳይሬክሽን መስጠት ያምራችኋል። እና አትሊስት ሌትስ ትራይ ቱ ቢ ፌር ኦኬ።
ሐሳብን አይ ፌር እንዲሆን ነው ትክክል እየነገርኩኝ ሳይሆን ፌር እንዲሆን እንደዛ በመጀመሪያ አይ አሁን በመጀመሪያ ቃል እዛ ሳይሆን ዕብራውያን ላይ የተነሳው ላይ ነው እኔ ማውራት የምፈልገው። መጀመሪያ ከሰላም ድንጋይ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ሲል ቃል የተባለው ምንድን ነው? እዚህ ጋር እኔ ጠያቂ ልሁን ጋዲሳ ብሮስኪ እየጠየቅኩ ነው። በመጀመሪያ ቃል ነበረ ሲል እንዴ ዮሐድ እንደውም ከቻልክ አንተን ብጠይቅህ ደስ ይለኛል። ቅድም ፖለቲካ እየሰራ ስለነበረ ለምን አንተ ዮሐድ ለምን አንተ አትቀጥልም? አንተ አስቀጥለኝ ፕሊዝ። አሚር ስማ፣ እኔ ተማሪ ነኝ፣ ወላሂ ተማሪ ነኝ። አንዴ ተረጋጋ እንዴ፣ ስማን አንዴ ስማ እባክህ። እንዴ መጀመሪያ የአንተ እምነት እንወቅና ኦኬ፣ ምን ብለህ እንደምታምን እንደ ኢብራሂምም ይሁን እንደ ይሄ ማን ዑመርም ይሁን እንደ ሰላማዲንም ይሁን የማናቸውን እምነት ይዘህ እንደቆምክ እዚህ አይታወቅም። ምክንያቱም እንደፈለጋችሁ ነው። ቃል ሲል የተስፋ ቃል ነው። ቃል ሲል ትምህርት ነው። ቃል ሲል ለአብርሃም የተገባው ቃል ኪዳን ነው። እንደዚህ እያላችሁ ስለምትፈቱ የአንተ እምነት ወይም ደግሞ የአንተ መረዳት ደግሞ እስቲ ምን እንደሆነ መጀመሪያ ተናገርና ከጋዲ ጋር ጥያቄ ካለ ከዛ በኋላ ከኔ ጋር ትቀጥላለህ። እሺ መጀመሪያ እምነትን ከጋዲ ጋር ተናገር። አይ ሀሳቡን ክላሪፋይ እናድርገው። ቆይ ወደ ዮሐድ ከመሄድ በፊትም የአንተን እምነት ማወቅ ስላለብን በመጀመሪያ ቃል ነበረ ሲል ቃል ምንድን ነው? እዚህ ጋር ዮሐድ ለምን አትጠየቅም አንተ? ወላሂ ተማሪ ነኝ እኔ ልጠይቅህ። አንተ በቃ ተማሪ ነህ። በቃ ተማሪ ከሆንክ በቃ ታች ቁጭ ብለህ ተማር። ኧረ ጆሮአችን ምንድነው ፓፓ? ጆሮአችን ፍንጭት ነው እንዴ? እየሰማን እንጂ ቃል ነበረ ሲል ቃል ምን ብለህ ነው የምታምነው እየተባለ ዮሐድ ለምን አትጠይቅም ይላል ፓፓ። እንዴ ምንድነው ጋይስ? እየሰማን እንጂ ጆሮአችን ለምን እንደማንጠቀምበት ዮሐድ ኔትወርክ አይደለም በደንብ ነው የሚሰማው። አንዳንዴ ዝም ብለው እንትን ሲሉ ያዝጋሉ። እሺ ያው ልጠይቅ ምናምን እንዳትሉ የምትገቡ ሰዎች ማለት ነው። የምትጠየቁትን ለመመለስ ከዛ የምትጠይቁትን ለመመለስ ነው የምትገቡት። እሺ ያው ጋዲ ናስሪ ነው የሚለው። እሺ ናስሪ ኦር ምናምን የሚሉ ዩዘር ነው። ዌልካም። ፌር እንዲሆን ለምን ገለልተኛ ቤት አትወያዩ? ገለልተኛ ቤት ለመወያየት ለምን አትሞክሩም? ማለት እዚህ ተደብቃችሁ ሚውት በማድረግ ሪከርድ ይዛችኋል፣ ሪከርድ ሰብራችኋል። ሚውት በማድረግ ማስወረድ ደግሞ ሪከርድ እንይዛለን። እንደናንተ አይነት በማስወረድ ደግሞ ሪከርድ እንይዛለን። መዝግብ ትምህርት ላይ የሚያወራ ሰው። እሺ እስከዛ ድረስ ናቱ አንተ ሀሳብ እየሰጠ ይቀጥል። ናቱሻ ቀጥል ብሮስኪ ጎ ሄድ። ናቱ ካለ ዲያቆናታን ሁላችሁንም ሰላም ብያለሁ እና ቃልዎት ያሰማልን ዮሐዴም ጋዶም ሁላችሁንም ማለት ነው። እና በቃ የተነሳው ላይ እንግዲህ አሁን መጨረሻ ያወሩት ላይ እንግዲህ እናንተ እንትን ትላላችሁ። ናቱ አለ? አዎ አይሰማም እንዴ? ይሰማል አለ? ቀጥል። አሁን ይሰማል። እሺ እና ሁላችሁም ቃል ኦኬ እሺ ሁላችሁም ቃልዎት ያሰማልን ብያለሁ። አይ የተነሱት ነገሮች ከራሱ ጋር ኮንትራዲክት እስኪያደርግ ድረስ ነው እና አሁን ያመጡት ነገር ነው መሰለኝ የተስፋው ቃልን ቃል ከሚለው ወይ ደግሞ ሎጎስ ከሚለው ጋር እንዴት እንዳጣበቁት አላውቅም። በቃ የተስፋ ቃል ማለት ከታች ላላችሁት እንትን እንዲል ፕሮሚስ ማለት ነው። በቃ ወይም ደግሞ ስለሚመጣው ነገር አንድ ሰው ለምሳሌ ተስፋ ይገባል አይደለ? እንደዚህ አደርጋለሁ ብሎ በቃ እቺ የተስፋው ቃል ትባላለች እና ተስፋ የተሰጠ ነገር አለ። ኢቭን ፍጻሜ ራሱ አላገኝም ገና ማለት ነው። ገና ነው። እሱ ምንድን ነው? ለአብርሃም የተሰጠ ነው። በቃ አሁን እሱ ክፍል ግን ቅድም ሲነሳ ካያችሁት ሎጎስም ቴዎስም ተብሎ ኦኬ እሺ ቀጥሉ። ስፖይል ትላለህ። ቀጥል ናቱ ሀሳብን ጨርስ መጀመሪያ። ኦኬ ሀሳብን ጨርስ። እሺ ዮሐንስ 1 ላይ ዮሐዴ እንደውም ሲጠይቀው ጋዶ ሎጎስ የሚለውን ወደ ዮሐንስ 10:35 ወስዶት ነበር አይደለ? ከዛ በኋላ ከዕብራውያን ጋር አገናኝቶት ይህ ሎጎስ እንግዲህ በተስፋ ቃል ደረጃ ነበር። በነገራችን ላይ የተስፋው ቃል ሎጎስም ተብሎ አልተጠራም፣ ቴዎስም ተብሎ አልተጠራም። በቃ ፕሮሚስ የሚለው ሌላ ዴፊኒሽን እና ስትሮንግ ነምበር ነው ያለው፣ ሌላ ነው። በቃ የሚገናኝ ነገር ሁለቱ አይደለም። ግን ደስ የሚለው የተለየ አካል መኖሩን አምኖ መውጣቱ በጣም በቃ ይሄ ናይስ። የመንፈስ ቅዱስ ነበር የቀረን ወይ በኔክስት ሴሽን እሱን እንትን እንለው ይሆናል። እሺ እናትሻ፣ እሺ እናመሰግናለን። እሺ አሚር በድጋሚ እንኳን ደህና መጣ ወዳጄ።
እየተደረብኩ አልነበረም። አክቹዋሊ እኔ ለምን እንዳስወረዳችሁኝ አለ። አዎ እንዴት መሰለ ወዳጄ፣ አሁን ይኸው ምን መሰለ፣ እኛ እውነት ለማውራት የመጨቃጨቅ እንትን የማለት ስፒሪት የለንም። ገብቷል? ቤቱ የኛ ነው። ከዛ ባለፈ ሰውንም ላለመጫን እንሞክራለን። ሰዎች ግን ሀሳብ ይሄን እንዴት ነው የምታምነው፣ ይሄን እንዴት ነው የምታምነው ተብሎ ሲጠየቁ ሰዎች አትሊስት እዛ ሀሳብ ላይ ሪፍሌክት ማድረግ መቻል አለባቸው። ይሄንንም ደግሞ የመረጥንበት ዋናው ምክንያት ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጣም ብዙ ሰዎች ባይዘው ሙስሊሞች ብቻ አሉ፣ ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ በጣም ብዙ ቤተ እምነቶች በክርስትና ስም ራሱ የቆሙ ቤተ እምነቶች ብዙ ሰዎች ይቀጥፉበታል። ስለዚህ እዚህ ክፍል ላይ ለማውራት ፈቃደኛ ሆነን ነው የከፈትነው እና አሚር ወንድማችን በመጀመሪያ ቃል ነበረ ሲል ቃል ማን ነው ብለን የምታምነው እዚህ ጋር? እሺ ወደ ውይይት ከመግባታችን በፊት መጀመሪያ ወደ ካባ ምናምን እያላችሁ ነበር እና ስታወርዱኝ እንደዛ አይነት ነገር ባይኖር ደስ ይለኛል። ወረድ ቻው። የምናወራውን ነገር አዳምጡ። ትንተና ምናምን እዚህ ጋር የምትመለከቱት 1200 ሰው አስተያየት መስጫ ሳጥን የለም። እዚህ ጋር የምንመለከት ሰው እንባ ጠባቂ ተቋም ምናምን ነገር አይደለም። ኦኬ፣ የሆነ የሰዎች ቅሬታ ሀዘን ለመስማት አይደለም። ስለዚህ ቻው ትባላለህ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ሀሳብ ቅድም በእርግጥ ከብዙ ወንድሞች ጋር ስንወያይ ነበረ። ይኸው እዚህ ደርሰናል። እንግዲህ በመጀመሪያ ቃል ነበር የሚለውን ቃል የሚለው ማን ነው ብለህ ነው የምታምነው አንተ? ኦኬ፣ ምናልባት እዚህ ጥቅስ ላይ ካላችሁ መረዳት አንጻር ጥያቄ መጠየቅ ይቻላል? ምናልባት ከቻላችሁት እሱን። አይ ጥያቄ መጠየቅ አችልም ከዚህ ጋር ተያይዞ ካልክ አይ የእናንተ ማብራሪያ ለምን ቅድም አሁን ለምሳሌ ወንድም ኢብሮ እና ሌሎች ሰዎች ያብራሩበት መንገድ አለ። እነሱም ሞግተናቸዋል፣ ዲባንክ አድርገናል የእነሱን ሀሳብ። የአንተን ሀሳብ ግን መስማት እንፈልጋለን። ቃል ነበረ ሲል ምን ብለን የምታምነው አንተ? ቃል እዚህ ክፍል ያለው በግሌ አሁን ነው የምመጣው እና ምናልባት ጥቅሱ ከእናንተ የትሪኒታሪያን ፎርሙላ ጋር ይስማማል ብለህ ታስባለህ? አህመድ እኔ አሁን አንተ ገና ወጣት ልጅ እንደሆን ካውቃለሁ ምናምን ነገር በተቻለ መጠን ታናሽም ስለምትሆን ረጋ ብዬ ላወራ እሞክራለሁ። እግዚአብሔር በሚያውቀው ግን እየጠየቅኩ ነው። በመጀመሪያ ቃል ነበረ የሚለውን ቃል ማንም ብለን የምታምነው? ቃል የሚለውን ማን ነው ብለን የምታምነው እኮ ምላሽ አለው የማነሳው ነገር ጋር ምናልባት ከዛ ጋር ቆይ አንዴ እንዳታስወጣኝሽ አንዴ እሰማለሁ። ታውቋል ባይዘው ዲስኮኔክት ላደረገ ነበረ ታውቋል። ቃል ነበረ የሚለው ቃል የሚለውን ማን ብለን የምታምነው? እሺ ምን መሰለህ ከእናንተ አንጻር የኤሰንስ እና ከፐርሰን አንጻር ኑሜሪካሊ አይደንቲካል ናቸው ብለህ የምታስበው? ስለኛ ነው እንዲህ እያወራን ያለ ነው ጋይስ፣ ስለኛ ነው እያወራን ያለ ነው። ለምንድን ነው ሰው መስማት የማይፈልገው? እንዴ አረ በእግዚአብሔር የምትገቡ ሰዎች አሁን አህመድን 3 ነው የጠየቅኩት። ከትሪኒታሪያን ፎርሙላ አንጻር፣ ከፐርሰን አንጻር፣ ከኤሰንስ አንጻር እኩል ናቸው ከማለት አንጻር አንድ ላይ ይሄዳል ወይ ምናምን አይነት። እኛ ስለኛ እኮ አይደለም አሁን እያወራን ያለ ነው። ቃል ነበረ የሚለውን ቃልን ማን ነው ብለህ ነው የምታምነው ነው አህመድ። ጥያቄው የነበረው እሱ። ኦኬ በቃ ጥያቄው እሱ ነበር። በጣም ቀላል እኮ ነው። እዚህ ላይ ሀሳብን ልክ ሪፍሌክት ስታደርግ ከዛ በዛ መልክ ደግሞ ዲስከስ እያደረግን እንመጣለን። ሰዓታችንን በአግባቡ ለመጠቀም ማለት ነው። ሰው የሚጠይቀውን ነገር አድሬስ ማድረግ ካልቻለ መመለስ ካልቻለ የሰዎችን ሰዓት ነው የሚያቃጥለው። ኦኬ ጋይስ፣ ስለዚህ የምትገቡ ሰዎች ስትጠየቁ የምትጠይቁትን ነገር ለመመለስ ሞክሩ በተቻለ መጠን። ኦኬ እሺ፣ የእኛንም እኮ ከቀደም ጀምሮ ማብራሪያ ስንሰጥ ነበር። እሺ ዋዲ ለ2-5 ጉዳይ ሆኗል። ሰዓቱ ግን የምትሉት ነገር ካለ ዮባ ውጭ ነኝ ያልክ አይደል መሰለኝ። ናቱ ግን መጨመር የምትፈልገው ሀሳብ ካለ ቀደም ሰው ስለመጣ ሜይ ቢ መጨመር የምትፈልገው ሀሳብ ካለ እዚህ ላይ እድል ስጥ ብሎ እስኪ። የለውም ጋዶይ ወይ ኔክስት ሴሽን ላይ በደንብ እንትን እንልበታለን። አይ ቲንክ ደክመዋል መሰለኝ። አንተም ነው ወይስ እረፍት አድርግ? አይ አንተም ፕሮግራም ስላለ ያው ከዚህ በኋላ ገና ወተን እኔም ዮሐዴ እራት መብላታችን አይቀርምና ከዛ አንጻር ነው ሜይ ቢ የተወሰነ ሀሳብ መጨመር የምትፈልግ። እስኪ ሰዎች ካሉ ቼክ ላድርግ። አሁን የምትገቡ ሰዎች እባካችሁ በእግዚአብሔር ስም ጠይቃችሁ መጀመሪያ ነገራቸውና ጋዲ አርቲኩሌት አድርገውና ሲገቡ የሆነ ሰው ልኳል ላስገባ እስኪ። ምናልባት አይ ቲንክ ካሉ ሰዎች አንድ ቁጥር ሲጽፍ ነው። ኦኬ ፕሊዝ አሁን የሆነ አስተያየት ሀሳብ ምናምን እንዳትሰጡ ግልጽ። እኔ ሰለችኝ አሁን። አይ አንተ ትቀጥላለህ ብቻ ኦልቤ የምትጠየቀውን ቀጥታ መልስ። ካልሆነ we don't have energy እና ታይም ምናምን ይላልም። እኔ ከእናንተ ብዙውን ጊዜ እንደዚሁ ስለምንጨቃጨቅ ከእናንተ አይነቶች ጋር ለመስማት ፈልጌ ነው። ጥያቄ ነው የነበረኝ። በመጀመሪያ ቃል ነበረ ሲል ቃል የሚለው ማን ብለህ ነው የምትረዳው? አይ እኔ ለእኔም አልገባኝም እኮ እናንተ በምትሉ ስላልገባኝ
ካልገባ ቅድም ስናብራራ ነበረ። እሱን ሪከርድ ለነፍሴ ዩቲዩብ የሚል ዩቲዩብ ቻናል አለ። እሱ ጋር ትሄድና ታዳምጣለህ። ዮሐዴ እንትን አክሰፕት ማድረጊያው ትንሽ እያዛገኝ ነው ፓፓ። አይ ሰው ምናምን እንትን ማለት ከፈለክ አክሰፕት ማድረጊያው እንትን እያደረገኝ ነው። ሌሎች ሰዎች ካሉ ማለት ነው። የምትገቡ ሰዎች ፕሊዝ ፕሊዝ ጆሮአችንን ለማሰራት እንሞክር። ጆሮአችንን እናሰራ። ኦኬ እሺ። ዘይነብ እንደ ቁም ነገር የሚያወራ ቆይ እስቲ አተ የኔም እንትን እያስቸገረኝ እኮ ስለሆነ ነው። በእናት የሆነ ኮኔክሽን ባይዘው ትንሽ ያዝጋል። እውነት ለማውራት እኔ ጋር ስቲል ቢጫ ነው የሚታየኝ። እንደው በቃ ከተሰማው ብሰማ ብዬ ነው እያወራሁ ያለሁት። መሀል መሀል አንዳንዴ ቁጥር ከሚጽፉት እኮ እየፈለኩኝ አንዴ እስቲ የሆነ ሰው እሺ ይሄን ለመጨረሻ ሞክርና ካልሆነ እንወጣለን አይሻልም? ጋዲ እሺ እሺ። ዘይነብ የምትለዋ ድጋሚ እየላከች መሰለኝ። ሜቢ አላውቅም። እሷ ልትመልስ ከሆነ ሀሳቡን እሺ። መሐመድ የሚል ሰላም ላንተ ይሁን። አማን ነው አለን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። በመጀመሪያ እኔ ያው ኢየሱስ አምላክ ነው አይደለም የሚለው እኔ አያጨቃጭቀኝም። አሮን የሚያራ ወንድ ልጅ እኔ አምላክ ይሆናል ብዬ አላስብም። ያው ግን ወጣችሁ ብትወያዩ ከምትደበቁ የሚለውን የሙስሊሞች መጨረሻ ይሄው በቃ ይሄ ነው መጨረሻቸው። የመጨረሻቸው ይሄ ነው በቃ እንደምታዩት። ሰውዬ ተነሳስተን የአላህ ስፐርም ምናምን ብናሳያቸው አሁን ይናደዳሉ። ግን እኛ እንደዛ እናደርጋለን። ኧረ ተዋቸው። በልጠ መገኘት ነው። ክርስቲያን እኮ ነው የሚዋደኛ ክርስቲያን። እኔ ደስ የሚለው እኛ ቢያንስ ማስረጃ አለን። አሁን ማስረጃ ክፈት ብትለው ይሄ ሰውዬ ግን ከየትም አያመጣም ነው። በጣም ይህን ያክል ልሽቅ ማለት በአእምሮ ግን ከባድ ነው እውነት ለመናገር። እኔ የአላህ እንደዛ እንዳለው ማሳየት እችላለሁ። አይ ሃቭ አን ኤቪደንስ ማለት ማስረጃ ከፍቼ ነው ማሳየት የምችለው። ዝም ብዬ ጥላቻ ምናምን ስላለኝ ለእናንተ አይደለም። እኛ ክርስቲያኖች እንወዳችኋለን ባይዘው። እናንተ ከጥላቻ ተነስታችሁ ነው እንደዚህ የምትሉት ማለት ነው። እኛ ግን የምርም እናንተ የምታምኑትን የተጻፈውን ነው እናሳያችሁ እና ከዛ አንጻር ቢታይ ጥሩ ነው። እንጨርስ እንትንም በል በቃ አይ ቲንክ ምንድነው ፋይናላይዝ እናድርግ መሰለኝ። በቃ እንጨርስ። አንድ ሰው አስገብቼ ላሳየው መሰለኝ። አሳይ እያለኝ ነው። ይሻላል ላሳየዋ። ምን አስገብት አላህ እንትን እንዳለው ላሳየው መሰለኝ። በጣም እንትን በቃ አሳየውና የመጨረሻውን የማይረሳ ምሽት ይሁን ጋዲ ያሳየውን። አሁን ነገረ ክርስቶስ ላይ ያወራን ነበር በአንዴ እንዲህ ሰው መጨረሻችን ይሆናል። ለማንኛውም ትልቅ ነገር ነው ገብተው የተናገሩት፣ ገብተው የሚሳደቡት ነገር። እስካሁን እኛ የራሳችን ትምህርት ላይ ነው ያወራነው። አላህ አላለን፣ መሐመድ አላለን። የራሳችን ትምህርት ስናወራ መጥቶ የኛን አምላክ ለመስደብ ዝቅ ለማድረግ ከሞከረ ትምህርት ላይ ማውራት እንደማይችል ማሳያ በጣም ግልጽ ነው ማለት ነው። አይምሮ ያለው ማስተዋል የሚችል ሰው ካለ እንደዚህ ጤናማ ውይይት እየተደረገ የራሳችን ላይ ሐሳብ እየተሰጠ ሐሳብ እየተመለሰ የነሱ እምነት ባልተነካበት ሁኔታ መጥተው ሲሳደቡ ከአምላካቸው የተማሩት ጋጠወጥነት፣ የሰውን እምነት ማንቋሸሽ ውጤቱ ምን እንደሆነ ማሳያ ስለሆነ ትንሽ አይምሮ ያለው ሰው በተለይ ሙስሊሙ ቆም ብሎ እንዲያስብ እንትን እንላለን እንጠቁማለን። በተረፈ ግን እምነታችንን ነው እስካሁን ስናወራ የነበረው። የገቡት በነገራችን ላይ አሁን የገቡት ገስት ላይ የኛ እምነት ላይ ስለተወራ ነው። ሰሞኑን ደግሞ እነሱ ላይ ጥያቄ ይዘን እንገባለን። አንዱ ዝር እንደማይል ደግሞ እናሳያቸዋለን። በእኛ ማለት ቤት ከፍቶ እምነቴ ላይ ጠይቁኝ ማለት ትልቅ ነገር ነው። አያደርጉትም እነሱ። እስቲ አላህ ላይ ጠይቁን ብለው ይክፈቱ። በቃ ወንድ እስቲ አያደርጉትም። እና ይሄንን ብቻ ቆይ በእነሱ ዙሪያ ደግሞ ሲጠየቅ እነማን እንደሚመጡ እነማን እንደማይመጡ ታያላችሁ ብዬ አስባለሁ። ኦኬ እሺ ላሳይ መሰለኝ። እናስገባ። የት አለ? በእናትህ ቆይ ልጁ ቢገባ አሪፍ ነበረ።
አንንም ይለው እኔ ልፈልገው የሆነ ከታች እየተከታተሉ ነው የሚሆነው። ሲጀመር ችግር የለውም እየሰሙ ስለሚሆን እሺ። ባጭሩ ዝም ብዬ እንትንም አለ ሰላም አባት ላይ ማለት እግዚአብሔር ይመስገን። አንዴ እናንብበው። በዮሐንስ 1:1 ላይ እንትን እያላችሁ ስለነበር አንዴ እባክሽ። እሺ ዮሐንስ 1:1 አምጡት። በዛ አይደል እንትን አንዴ መጀመሪያ ላንብብ። ቆይ አንዴ ዮሐንስ 1:1 ነው። ዮሐዴ ወይ እባክህ ቆይ ዮሐዴ በእናትህ ቆይ ታነበዋለህ። አንዴ ቆይ እንግዲህ ዮሐንስ 1:1 ላይ ብላ ነው የገባችሁ። እኛ ከነሱ ጋር አንዴ ቆይ እዛው ጋር ግን ዮሐዴ እንትን ጠብቃት አንዴ። አሁን እዚሁ ጋር አንተ ቪዲዮ ስለከፈትክ አንቀጹን ከተውና ዮሐንስ 1:1 እሺ ነው። በመጀመሪያ ቃል ነበር ይላል። ቃል የተባለው ማን ነው? ጥቅሱን ሁሉንም ጨርሰው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የኔን መረዳት ነው። አዎ ቃል የተባለው ማን ነው? በመጀመሪያ ቃል ነበር ማለት ያኔ እግዚአብሔር ተናጋሪ ነው ማለት ነው። ቃል ነበር፣ የእግዚአብሔር ንግግር ነበረ። ኦኬ እግዚአብሔር ንግግር ከእግዚአብሔር ጋር ነው ወይስ ከእግዚአብሔር ጋር ነው የነበረው ንግግር? አዎ የራሱ የእግዚአብሔር ንግግር የራሱ የእግዚአብሔር ነው። ንግግሩ እግዚአብሔር ነው? አዎ የራሱ ነው፣ የእግዚአብሔር ነው። ኦኬ እሺ ቁጥር በደንብ አስተውሉ። አሁን ደግሞ የገባችሁ እህታችን ያው ዮሐዴ ከፍቶልሻለች መጽሐፍ ቅዱስን ከዛ እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። የእግዚአብሔር ቃል ንግግሩ ራሱ እግዚአብሔር ነው አይደል? አዎ የራሱ የእግዚአብሔር ነው። አሁን ቃልም እግዚአብሔር ነበር የሚለውን ወደፊት ማለት በፊተኛው ትርጉም እንትን ሲሉ ምንድነው እግዚአብሔርም ቃል ነበር ነው የሚለው። አሁን ወደ ኋላ ያለውን ትርጉም ሲመጡ ነው ቃልም እግዚአብሔር ነበር ብለው የተረጎሙት። ግን ወደፊት ወይም ወደ ግሪኩ ሄደው ሲያሳዩ ያየሁት ምንድነው አምላክም ንግግር ነበረ ብለው ነው የግሪኩ እንትን የሚለው ማለት ነው። አልሙሂም እዚህ ላይ ምንድነው መቼም ሁለት እግዚአብሔር አለ አትለኝም። ለምን ቀየርከው? ቆይ ሁለት እግዚአብሔር ወደሚለው አይደል? ስለዚህ የኔ መረዳት ንገሩኝና ከዛ የእናንተን ትነግሩኛላችሁ። ቆይ ወደኛ አትምጪና ቆይ እህታችን አሁን እኮ መጽሐፍ ቅዱሱ አውድ ከፍቶ ነው። ይዋዴ ቆይ እዛው መጽሐፍ ቅዱሱ ላይ እንትን በልና እሺ ቆይ ቁጥር እሺ ከፈትከው እሺ ናይስ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ሲል ዊዝ ጋድ ነው አይደል የሚለው ፕሮስቶንቲዮን ነው አይደል ግሪኩ ነው እግዚአብሔር ዘንድ ነበር። ሌላም ቦታ ላይ እኮ ጥበብ በእግዚአብሔር ዘንድ ነበር ይላል። ያ ማለት ጥበብ የሚባል ሌላ እግዚአብሔር አለ ማለት ነው እንዴ? አረ ዘይነብ እናትሽ እንዴ ራስሽ አውርተሽ ራስሽ ታብራሪያለሽ እንዴ? ቆይ አንዴ እኮ ሌላ አላህ ተመሳሳይ ነገሮች ስላሉ ነው። ዘይነብ አንዴ አዳምጪ and the word was with God ይላል አይደል? አይዋ ልክ ሌላ ቦታ ላይ ጥበብን በእግዚአብሔር ዘንድ ነበረች እንደሚለው። አረ ቆይ አንዴ የሸምድርሱ ነገር አትናገሪ። አንዴ ስሚኝ። ቆይ the word የሸምድርሹን አይደል ባይብል ላይ የለም እንደዛ የሚል ሁለት አካላትን ያሳይ። አረ ዘይነብ እባክሽ ተረጋጊ አንዴ። ቆይ እንዴ ስለ ጥበብም እኮ ይመጣል። እግዚአብሔር ጥበብና ኃይሉ እኮ ክርስቶስ ነው ይላል። ሁለቱ አካላት እነማን ናቸው? በቃ አንተ አስረዳኝ። ሁለቱ አካላት እነማን ናቸው? አረ በስመ አብ። አረ በእግዚአብሔር እንዴ አንተ ቆይ ምንድነው ሁሉም ላይሰሙ ነው እንደሚገቡት? ቆይ እኔ እኮ አረ ጌታ ኢየሱስ ወይ ወርድ ተባለው ጋር የኔ መረዳት ነገርኩ። እንትን ጋዲሳ እንትን የኔ መረዳት እንገና ከዛ ያንተን አብራራለኝ። እኔ ትግስት የለኝም ከእንደዚህ አይነት ሰው ጋር ማውራት። አንዴ ቆይ አዳምጥ እኮ አንተ አሁን ቃል ማን ነበር? እሺ አንተ አስተምረኝ፣ ንገረኝ። ቃል ማን ነበር? ቃል ማን ምንድነው? ሁሉም ሰው እንዴት አንድ አይነት ይሆናል? ሁሉም ሰው እንዴት አንድ ይሆናል? ስለ ጥበብም ለተናገርሽው ነገር እንዳልኩሽ እግዚአብሔር ጥበብና ኃይሉ ክርስቶስ ነው ተብሏል። ኦኬ በእግዚአብሔር ዘንድ ጥበብ ነበረ ራሱ ሲባል ጥበብ የተባለው እግዚአብሔር ጥበቡ ክርስቶስ ነው። እግዚአብሔርም ብርሃን ነው ይላል። ጋዲሳ ከቃል ወደ ጥበብ ሄድን። አካላት እነማን ናቸው? እሺ እዚህ ላይ ሁለት እግዚአብሔር አለ። እሺ ይዋዲ ታወራታለህ። እኔ እንትን ወደፊድን ፒዲኤፍ አንዴ ወደ ጎን ካረስ። እሺ አንተ አንዴ ስም አንተ ንገረኝ እያልኩ እኮ ነው። ማንበብ ምናምን አንዴ ረጋ በይ። እንዴት መስሚያሽ ደፍነሽ እንዴት ነው የምትነገሪ? ስሚ እሺ መጀመሪያ እኮ አንተ አስረዳኝ እያልኩ እኮ ነው። አንተ አስረዳኝ ቃል በቃል እየፈታ አስረዳኝ። ላዳምጠህ እስኪ። እሺ ስም አንዴ ይሄን ቃል ማብራሪያውን ፈልገሽ ከሆነ እኛ ቅድም ጨርሰናል አብራርተን ማለት ነው። አሁን የአንቺ ማብራሪያ ወላሂ የለውም ነበር። የለውም አብራራልኝ ላዳምጠህ። ቆይ አንዴ ዩቲዩብ ልጠቁም። እሺ እባክሽ አንዴ ለነፍሲ ዩቲዩብ
ብለሽ ሰርች ታረጊና ለምን ዩቲዩብ ለምን አንተ እዚሁ ቃል በቃል አስተምረኝ ለምን ዩቲዩብ ለአንቺ ብዬ ለምን ደግሞ እህታችን አሁን ስሚ በመጀመሪያ ሃይማኖታችሁ ደክማችሁ እንድታስተምሩ ወንጌል መስበክ ይሰበከኝ ወንጌል ሚዩት አድርጊው አንዴ እባክሽ አንዴ ሚዩት አድርጊው እሺ ሚዩት አድርጊው ልስበክሽ አንብበው በቃ እንትን እንዳይነበብ ነው የገባችሁ እኔ አሁን ኢንቴንሽኑ አገብቶኛል እኛ የዋ ስለሆነ ቅድም የከፈትከው እንዳይነበብ ነው የገባችሁ ሲጀመር ስላላወቃቸው እኮ ነው በእናትህ አንተ ምስኪን ነው በጣም በክፋት ሰው ግን ልቡ በክፋት የተሞላ ነው ቀጥል አንብበው እሺ አንዴ እንትን ላርግና እንደዚህ ላርግና ሱረቱል አንቢያ ወይም ደግሞ ሱራ 21 104 ላይ ያለውን አያ አልቁርጥቢ እንግዲህ ታላቁ ሙፈሲር ብለው ነው የሚያምኑት አልቁርጥቢ ማለት ታላቁ ሙፈሲር ተብሎ የሚጠራ ታላቅ የቁርአን አብራሪ ማለት ነው ይሄ እንግዲህ ንጽጽር ላይ እንሰራለን በሚሉ በኡስታዞቻቸውም ባይዘው ከፍቼ ማሳየት ይችላሉ አልቁርጥቢ ማን እንደሆነ ማለት ስለዚህ ሱረቱል አንቢያ ማለት ሱራ 21 ማለት ነው 104 ላይ ሲያብራራ ምን ብሎ ይናገራል ሱፈያን አልታውሪ mentioned from Salama ibn Quhayyl from Abu al-Zara from Abdullah ibn Mas'ud who said ይላል ከአብደላህ ibn Mas'ud በመጣ ዘገባ ምን ይላል who said Allah mighty and sublime will send forth a flood from beneath the throne ይላል አላህ ከዓርሹ በታች አሾልኮ እንግዲህ የሆነ ፍሉድ ፈሳሽ ይልካል ያፈሳል ይላል ኦኬ ሰንድ ፎርዝ ማለት ነው ከዓርሹ በታች ያ ፈሳሽ ምንድነው like the semen like the semen mainly of men ይላል ቆይ ዙም ላርግላችሁ አረ በደንብ ዙም ላርገው ይሄ ነገር like the semen mainly of men ብዙ አይነት የዘር ፈሳሽ ስላለ ማለት ነው የበቅሎ የፈረስ ምናምን ስላለ የወንዶች የዘር ፈሳሽ የሚመስል ምን አደረገ አላህ ከዓርሹ ስር አፈሰሰ ይላል ባይዘወይ በዚህ ፈሳሽ ነው ፍጥረታት ራሱ የሚቀሰቀሱት የሚያነሳቸው ትንሳኤ የሚነሱት በዚህ ስፐርም ነው በዚህ ስፐርም ሰዎች ፍጥረታት ይነሳሉ ይኸው ቀጥሎ ምን ይላል መሳለ and from this ፈሳሽ from this sperm ይላል their flesh and their bodies will grow forth ይላል ያላ ስፐርም ስጋንና እንትኖችን ያሳድጋል body and flesh ያው ባይዘው የቂያማ ጊዜ የትንሳኤ ጊዜ የተቀበሩ አጥንቶችና ስጋዎች በዚህ ስፐርም ነው የሚበቅሉት ይላል እንደ ተክል ነው የሚበቅሉት grow forth ይልና just as the earth sprouts anew when moistened by dew ይላል ልክ ስትረጥብ መሬት የሆኑ አትክልቶች እንደምታበቅል አላህም ስፐርሙን ወደ መሬት ሲያፈስ ከዛ በኋላ ስጋቸው አጥንታቸው ሰውነታቸው ምን ይላል ይበቅላል ይላል ይኸው ከዓርሹ ስር በሚያፈሰው ስፐርም ይሄ ባይዘወይ ፍጥረታት ራሱ የተፈጠሩት በዚህ ነው የሚለው ክፍሉን አንብባችሁት ከሆነ ሱረቱል አንቢያ ላይ እኛ የመጀመሪያው ፍጥረት ከፍትወት ጠብታ ፈጠር ነው ይላል ከፍትወት ከስፐርም ነው የፈጠርኩት የመጀመሪያው ፍጥረት ይላል አዳም ራሱ ከፍትወት ጠብታ ማለት ከራሱ ስፐርም በዚህ ስፐርም ደግሞ መጨረሻ ላይ ይቀሰቅሳቸዋለሁ አይነት ነገር ነው ሐሳቡ ማለት መጨረሻ ላይ ይቀሰቅሳቸዋለሁ የሚል ሐሳብ ነው የሚያነሳው እሱን ለማየት ከፈለጋችሁ ኢብን አባስ ተፍሲሩን ደግሞ ሄዳችሁ ብትመለከቱ የተፈጠሩትን በስፐርም ነው የሚቀሰቅሱ ወይም የሚነሱትን በትንሳኤ ቀን በዛ ስፐርም ነው ብሎ ሲናገር ትመለከታላችሁ ማለት ነው ያ ይሄው ስፐርም አለ አሁን የትምህርታችንን መጨረሻ በእንደዚህ አይነት ቶፒክ ባናደርግ ደስ ይለን ነበር እግዚአብሔር በሚያውቀው ከቅድም ጀምሮ ስንወያይ የነበራችሁ ሰዎች እንግዲህ አይታችሁ ከሆነ ሙሉ ለሙሉ ነገረ ክርስቶስ ነው ኦኬ ነገረ ክርስቶስ ስንወያይ የነበረው የዮሐንስ ራእይን አንስተን ስፔሻሊ ደግሞ ዛሬ ትኩረት ያደረግነው የዮሐንስ ወንጌል ምዕራፍ 1 ነው ኦኬ እንግዲህ ከመጀመሪያ ጀምሮ የነበራችሁ ሰዎች ስትከታተሉ የነበራችሁ ሁላችሁም አይታችሁ ከሆነ በመጀመሪያ ቃል ነበር የሚለውን ኢቭን 4 ነው 5 6 ሙስሊም ገብቷል ሁሉም እንደ ደስ እንዳለው አንዱ የተስፋ ቃል ይላል አንዱ ንግግር ነው ይላል ሰምታችኋል መቼስ አንዱ የተስፋ ቃል ይላል አንዱ ንግግር ነው ይላል አንዱ ደግሞ ትምህርት ነው ይላል ከዛ አንዱ ደግሞ እዛው ትምህርት ነበረ 11 ኤ ላይ ትምህርት ነበረ ከዛስ ምን ነበር ያለው 11 ቢ ላይ ምን ፐርሰን ይሆናል ያለው ይዋዲ እሱ ነገር ነው በጣም ጽፈዋል ትልክልኛል የጻፍከው ነገር አደራ 11 ኤ ላይ ትምህርት ነው ከዛ 11 ቢ ላይ ኤቢሲ አለና ኤ ላይ ያው ኢምፐርሰን ነበረ ፐርሰናል ነበረ ማለት
ቢ ላይም ፐርሰን አልነበረም፣ ሲ ላይ ሲደርስ ፐርሰን ሆነ። ኢምፐርሰናል ወደ ፐርሰንነት ይለወጣል እንዴ? ምን አይነት ትምህርት ነው? እኔ እና እውነት ለማውራት እግዚአብሔር በሚያውቀው ለምትከታተሉ ሰዎችም እንደዚህ አይነት ቀጥፈትና እንደዚህ አይነት ትንታኔዎች ራሱ እየሰማን ዝም ብለን አልፈናል። ለምንድን ነው ዝም ብለን? በተቻለ መጠን በትህትና ሰዎችን ለማስተናገድ ሞክረናል። በተቻለ መጠን እንደዚህ አይነት በቃ የሌለ ኬት ባይዘዌ እንደዚህ አይነት ማብራሪያ ትንተና የሚሰጥ ኢቭን በመጽሐፍ ቅዱስ እዛው ትንሽ ወረድ ቢል ይያዝ ነበር። መያዙ አይቀርም። ግን እንዳልኳችሁ የሆነ ነገር እንትን ይሉና ልክ ልትይዟቸው ተይዟልም ኦፍ ኮርስ ልክ የበለጠ ደግሞ ልታጋልጧቸው ስትሉ መጫወጫው ይጀመርና ከዛ በኋላ ካስወረዳችሁ እንዲህ ይባላልና እኛ ሁሌም በተቻለ መጠን ነገሮችን በትህትናና በተረጋጋ ስፒሪት ለማውራት ነው የምንሞክረው። ከቅድም ጀምሮ የእግዚአብሔርን ቃል ነው ስንማማር የነበረው። ዛሬ ግን ክርስቲያኖች ያስተዋላችሁት ነገር ምን ያህል ከዚህም በኋላ ኡስታዝ በሉ ምን በሉ ኢቭን መጽሐፍ ቅዱስ ላይ ምን ያህል እንደሚቀጥፉ ተመልከቱ። ምን ያህል እንደሚቀጥፉ ያለ ማስረጃ ነው የሚወራው። ያለ ማስረጃ መጀመሪያ እኔነት አልነበረውም። በመጀመሪያ ቃል ነበረ ሲባል እኔነት አልነበረውም። ቃልም በእግዚአብሔር ዘንድ ነበረ ሲባል እኔነት አልነበረውም። ቃልም እግዚአብሔር ነበረ ሲባል እኔነት ኖረው። ከእንደዚህ አይነት ስናፍታት እግዚአብሔር አምላክ ይሰውራችሁ። የለም ዓለም ላይ ተሰምቶም አይታወቅም። የለም። ኦኬ። ስለዚህ ከዚህ የበለጠ የምናስተውላለን ከተባል ኢቭን መጽሐፍ ቅዱስ ላይ ሙስሊሞች ወይ ከዛ መቼ ነው ፐርሰን የነበረው ሰው ይባልስ? ከመጀመሪያ ጀምሮ ነው። መጀመሪያ የተባለው ደግሞ ወደ ላይ ተመለሰ እኮ ፐርሰን ሶስተኛ ላይ ነው የሆነው ብሎ መቼ ነው ፐርሰን የሆነው ሲባል በመጀመሪያ ነው። መቼ ነው መጀመሪያ? ፍጥረት ከመፈጠሩ በፊት አይደግነው። እና ጋይዝ ኢቭን ኦነስት ያልሆኑ ሰዎች ናቸው። በቃ ለሚናገሩት ነገር ከቀደም ጀምሮ ብዙ አይነት ወሬ ሲወራ ብዙ አይነት ሀሳቦችን ዲባንክ ስናደርግ ተመልክታቸዋል። ኦነስት አይደሉም። በቃ ለሚያወሩት ነገር ቢያንስ ኦነስት አይደሉም። ሰው እኮ ችግር የለውም የማያውቀው ነገር ውስጥ ገብቶ ማብኳት የለበትም። እነሱ ሲያቦኩት ነው የምትመለከቱት። እና ለሌላ ጊዜም ክርስቲያኖች ድንገት የሆነ ሙስሊም ቤት ገብታችሁ ምናምን ነገር እንዲህ ተብሎ ነው የሚፈታው እያሉ ማስረጃ እስካልቀረበ ድረስ የአባቶች ማብራሪያ የአባቶች ፍቺ እስካልቀረበ ድረስ እሱን ትርጉም ምን ትላላችሁ? ከኪስ ነው። አይታችኋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለእርሱ መሰከረ፣ ከኔ በፊት የነበረው ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረው ይልቅ ከኔም የከበረ ብሎ ከኔ በፊት የነበረው የሚለው አይ በተስፋ ቃል ነው ጌታችን ኢየሱስ ዮሐንስን የሚቀድመው አሉ። ማስረጃ የለም። እንደዛ ብሎ የፈታ አባት የለም። አይመለከተኝም ነው መልሳቸው። ስለዚህ ማንም ከመሬት ተነስቶ መጽሐፍ ቅዱስን እንዲያቦካ በእኛ ቤት እድል አይሰጥም። ኦኬ። ማስረጃ የሚያመጣን ሰው ማስረጃውን እንሰማለን፣ እናዳምጣለን። እንድታስተውሉ የምንፈልገው ነገር እሱ ነው። የእግዚአብሔር ቃል ግን ምን ያህል ምንፍቅናን በመዶሻ እንደሚጥል ከቀደም ጀምሮ ተከታትላችኋል። ስለዚህም ደግሞ እግዚአብሔር እናመሰግናል። አንዳንድ ሰዎች የክርስቶስን እውነተኛ ብርሃን እንደሆነ ክርስቶስ ኢየሱስ የምር ያም ቃል እኔነት እንዳለው መስክረው ወጥተዋል። እግዚአብሔርን ደግሞ ለዚህ እናመሰግናለን። ኦኬ፣ እናመሰግነዋለን። መጨረሻ ላይ ግን ያው መሳደብ ሲጀምሩ በተከታታይ የገቡ ስድብ ሲጀመር ያው የዋህዲ መጨረሻ ላይ ያሳያችሁ ነገር እንጂ ነገረ ክርስቶስን አውርተን እንዲህ እንደው ስለ ዘር ፍሳሽ ምናምን አውርተን ባንጨርስ ደስ ይለን ነበር ካወራነው ጸዴ ትምህርት አንጻር። ኦኬ፣ ጸዴ ትምህርት አንጻር እና ይሄን ለማለት ያክል ነው። ሜቢ የዋህዲ የምትለው ነገር ካለ እድል ስጥ። የዋህዳ አላልኩም፣ ዮባ የምትለው ነገር ካለ እድል ስጥና እንጨርሰው። በቃ ላይ ያ እኔ አጭር ነገር ማለት የምፈልገው አሁን እንደዚህ አይነት ሰዎች ናቸው እንግዲህ ይሄንን ሚዝ ካደረጋችሁኝ ወይም ውይይት ዲቤት ትገባላችሁ ወይ አንተ ወይ ጋዲ አለ ማይ ብራዘር አንተን እንደዚህ ቤታችን ይኸው እኔ ቁርአንን ሳልነካ ነው። በነገራችን ላይ በእኛ መጽሐፍ እንደዚህ እንደ እባብ አናተ ተቀጥቅጠ ትወጣለህ ማይ ፍሬንድ። በቃ እንደዚህ መጽሐፍ ቅዱስን እንደፈለግ ፍታ ተብለህ ማለት ነው። እኛ ቤት መጥተህ ስትፈታ ዝም ብለን የሰማን ባይዘው አስወጡኝ ሚዩት አረጉኝ ምናምን ብላችሁ እሪ ብላችሁ ስለምትወጡ ነው። ማብራሪያህን እንደምንም ሰማን። ዮሐንስ 10 ምናምን ሄድክ ምናምን ከዛ በኋላ ምንም እንደማታመጣ ስለምናውቅ እስክትጨርስ ትዕግስት ጠብቀን ልክ ቃል በቃል ሲሆን እንዲህ ካረጋችሁኝ ደግማችሁ ሚዩት ካረጋችሁኝ እንዲህ ካላችሁኝ ምናምን ብለህ ክራይቴሪያ ማውጣት ለመውጣት ነው። ዞሮ ዞሮ ግን እዚህ ትመጣለህ መጽሐፍ ቅዱስ ብቻ ይዘን እንደዚህ ተቀጥቅጠህ ትወጣለህ። በቃ ዘባርቀህ ማለት የሌለ ስራ አፈታል። እስልምና አይልም ክርስትናም አፈ ማለት ታይቶ የማይታወቅ ማለት በእስልምናም ታምኖ የማይታወቅ ሌላ ትምህርት አምጥተህ
እስልምናን አፈርድም ያብልተው ትሄዳል። ለዛ ነው ባይዘው ከሱ በኋላ የመጡ ሰዎች አይ እኔ ወይ ልጠይቅ ነው ወይም ደግሞ የነ ሰላመዲን ሐሳብ ነው እኔ ያዝኩት። ለምን እኔ አልጠይቅም? ምክንያቱ አፈራርሶት ነው የወጣው ባይዘው ከገባችሁ። ስለዚህ እንደነዚህ አይነት ሰዎች ይቅርታ መታበይ ወይም ደግሞ ራስን ከፍ ማድረግ አይደለም። ማንኛውም ክርስቲያን አይመጥም፣ የሚመጥኑ ሰዎች አይደሉም እነዚህ ሰዎች። ስለዚህ ገስት ላይ ይመጣሉ፣ ጥያቄ ያቀርባሉ። ኦኬ በቃ ትመጣለህ፣ ጥያቄ ታቀርባለህ፣ አለቀ እንጂ አንተ you are nothing by ምንም አይደለህም ወንድማችን። ይሄንን ለተከታዮች አሳይተናል። እዛ ሄደ ቤት ከፍተህ ታለቅሳለህ ማለት ነው። ያው ይሄን ነው ደግሞ ይሄ ውይይት ጥሪ ትወያያለህ ምናምን የሚለው ጨዋታ እንዳያመጡ ለማለት ነው። እግዚአብሔር ይስጥልኝ ጋዲ፣ እናመሰግናለን። ሰላም አምሹ። ዮሐዴ እናመሰግናለን። እዮባ የምትለው ነገር ካለ ድልስ ጥብሮስኪ አለው አለ እዮባ ትሰማለህ? አለ ኔትወርኩ ትንሽ ያዝ እያደረገው ነው። ቃልዮት ያሰማልን ለሁላችሁም፣ እግዚአብሔር ይስጥልን። ያው እኔ በመጀመሪያ ከነዚህ ሰዎች ጋር ማውራት ትልቁ ችግር አንዱ ከትምህርት በዘለለ ያስጡሃል። የሆነ አንተም እንደነሱ እንድትናገር ይገፋፉሃልና አንዱ ችግር ይሄ ነው። በቃ በስርዓት መወያየት አይችሉም እና ትንሽ አስቸጋሪ ነው። ስትናገራቸው ደግሞ ያው ብታነብም አዲስ ነገር አመጣብን ብለው ያዘው ልቀቀውም ስላለ ማለት ነው። ሁለተኛው ነገር ደግሞ ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1ን ሊተረጉም ሞከረ። አሁን እንዲህ ብሎ የፈታ አባት አንጣ ሲባል አያመጣም። ምክንያቱም የለም እንደዛ ብሎ የፈታ። እስልምናውን ለማቆም የግድ የራሱን ነገር ማውራት አለበት፣ መዋሸት አለበት። ቁርአኑ ጋር ሄዳችሁ ግን አንድ ክፍልን እኔ እንደዚህ ነው የተረዳሁት ብትሉት እሺ አይልም። ተፍሲር አንጣ ሐዲስ አንጣ ብሎ ይገግማል ማለት ነው። እና ለራሳቸው ማይጠቀሙትን እዚህ ስግጥ ብለው በቃ እኔ እንዲህ ነው መተረጉመው እንዲህ ነው እውነቱ ምናምን የሚል ነገር ይናገራሉና በክርስትና በራሳችን የሆነ ሰው ተነስቶ እንደፈለገ መፍታት አይችልም። ከቤተክርስቲያን አባቶች ማምጣት አለባችሁ። አንድምታ አለን የአባቶች ትርጓሜ ልክ እናንተ ጋር ተፍሲር ሐዲስ ምናምን እንደምትሉት ማለት ነው። እና በራሳችሁ የምትፈቱት አፈታት ያው ቀደም ዮሐዴ እንዳሳያችሁ ከራስ ያጋጫችኋልና እንዲህ አይነት ነገር ውስጥ ባትገቡ ጥሩ ነው። ፕላስ የመጨረሻ ምንድነው ጀግና ብለዋቸው እኮ ነው ዮሐዴ አሁን ጀግና እየተባሉ ስለሆነ መተው እንዲህ ሲያዙ የግዴታ ለመውጣት የሆነ ነገር አድርገው ነው እንትን ማለት ያለባቸው። ምክንያቱም የሆነ ደረጃ ላይ አስቀምጠዋቸዋል። ከዛ ከደረጃ መውረድ አይፈልጉም ምናምንና እባካችሁ እንደዚህ አትሁኑ። በሰላም ለመወያየት ፕላስ ደግሞ የሆነ ምክንያታዊ ውይይት ለመወያየት ሞክሩ። ዝም ብላችሁ የራሳችሁን ነገር አታውሩ ለማለት ነው። ጋዲ እግዚአብሔር ይስጥልን።